ፍቅር እስከ መቃብርን በህይወት የኖሩት እናት በጀርመን ሀገር ተገኝተዋል። 42 ዓመት ዓለምን የሚያስቀና አስደናቂ ፍቅር። የሱ ገላ አፈር ነክቶ የኔን ገላ ሌላ ሰው አይነካው። ባለቤታቸው እጅግ በጣም ቢወዷቸውም ሁል ጊዜ ግን ያስጠነቅቋቸው ነበር። አንድ ጥይት ለኔ፣ አንድ ጥይት ላንቺ ይለኝ። ያለ ጥፋታቸው ለ6 ዓመታት የታሰሩባቸው ውድ ባለቤታቸው 6 ዓመት እስር ቤት ሰው ገላ እሱ እዛ ትምህርት ላይ ያለ እነሱ እዚህ ገደል ካሉት በመኪና ገጨ አሉት። የሚበላበት ቦታ ተመድበው ጉቦ አልበላም በማለታቸው የገጠማቸው ፈተና። እሱማ ጉቦ ከሚሰጥ ሞቱን ይመርጣል። በአውሮፓ መነጋገሪያ በሆነው ገዳም ውስጥ ያገኘዋቸው እማሆይ በአስደናቂ የህይወት ተሞክሮ ዛሬ ቀናችንን ያበሩልናል። ሁሉ ነገሬ እሱ ካጠገቤ ተቀንጥሎ አፈር ውስጥ ሲገባ የኔ ደስታ ምንድነው? እዛ ላይ አበቃ። በአመት ውስጥ እንዲህ አይነት አስደናቂ ኢንተርቪው በፍጹም አልሰራውም። የማሆይ ይለያል። እማሆይ እንደምን አሉ? እግዚአብሔር ይመስገን። እማሆይ የት ነው የተወለዱት? ክብረ መንግስት የሚባል ሀገር ወርቅ የሚወጣበት። እሺ። አዶላ ቅጽል ስሙ ነው። መፈክር ነበር። ግፋቢል አዶላ ነው፣ ቢበዛ አካፋ ነው። አካፋ ወርቅ የሚያወጣበት። እሺ። እና ይመጣሉ እንደተባለው ወርቅ ይሰራሉ። አርብ ወርቅ የሚያስመዝኑበት ቀን ነው። ቅዳሜ 10,000 15,000 ታገኛለህ። ድሮ እንደዛ ይገኛል? አዎ እንዴ ድሮ ነበር እንጂ እንደው ቡችላ የሚባለው እና ራሴ ያውቃለሁ። አባቴ ካቦ ከሚባሉት ነው ከስር ያሉት ነው ያስበስ እና ሽጉጥ ቅርጽ ያለውማ ማአት ሺህ ብር ነው ይባላል። ሽጉጥ ቅርጽ ያለው አለ? አዎ ሽጉጥ ቅርጽ ያለው ቡችላ ነው የሚባለው። እሺ። በዛ ሰዓት ያንን ያገኘማ ተው ታጅቦ ነው እየፎከረ የሚመጣው። ምን ያህል ገንዘብ እንዳለ እንግዲህ እሱ ያውቁታል እነሱ። በተረፈ እንዲቋጥረው በኪሳቸው በምን አድርገው አጣ። ትንሽ ነው አላገኘም። በለስ አልሰጥ በለስ ነው የሚሉት። በለስ ከለከለው የተባለለት 10,000 15,000 ታገኛለህ። ግን እዛው ፈላ እዛው ሞላ ነው። አስረሽ ምጪው ቢፈልጉ ባስማሪ ቢፈልጉ በምን እንጂ ቅርስ ብሎ ላስቀምጥ እንዲላርግ የሚል እኔ አላየሁም በዛን ዘመን። ምን እንደሆነ ግን አይገባኝም። ከዛ ትምህርት ተምረው ነበር በልጅነቱ? ተምር ያለው ግን አልወድም ትምህርት። በአው ትምህርት እንደኔ የሚጠላ የለም። እስከ ስንት ያክል ተማሩ ታዲያ ህፃን እያሉ? አይ ህፃን እያለሁ እንደነገርኩ ነው። ምንም አልተማርኩም። ቄስ ትምህርት ቤት ተማርኩ። ያቺኛው ጋር ስገባ በሆዴ ቆረጠኝ፣ በራሴ ያመመኝ፣ ቀረ ተቋረጠ። በስንት ዓመቱ ነው ያገቡት? አረ በጠዋቱ ነው። ማን ያጨሉት? አባቱ ሆናቸው ባል ያመጡት እንጂ ራሱ ነው እንጂ ቤተሰቡ ሽማግሌ ይላከው። አባባሌ ሽማግሌ ያላከው የት አይተውት ነው ባለቤቱ? እዛው አለሁ አይደል አገሩ ላይ። እሱም እኔም አንድ አካባቢ ነን። እሺ። እኔ አላቅም ፍቅር ብሎ ነገር አላቅም። ገባሁ ብዬ አልቅሼ ወጣሁ። እንዴት? በቃ አልፈልግም ምናምን ብዬም በኋላ መጀመሪያ እሺ። ያው ቀስ በቀስ እንቁላል በግብራ ትሄዳለች የሚባለው። ከዛ ወደ አዲስ አበባ እንዴት መጡ? አዲስ አበባ የመጣሁት አገር ሊያሳይ ይዞኝ መጣ። ባለቤቴ ይዞኝ መጣና እሱ ደግሞ በጣም ሙያተኛ ነው በዚህ በቴክኒኩ በጣም እና እንዲቀየር ጠየቀ። አዛዥ ለአዛዥ ተሟግቶ አስቀየሩት። ተቀየረ አዲስ አበባ። በቃ እዛው ነዋሪ ሆን። እዛው የመኮንንነትም ኮርስ ተደራርቦ መጣ። ከዛ አሁን ደግሞ እሱ እኔን ካልተማርሽ እንደምወደው ያውቃል። ማስፈራሪያ ያደረገው መፈክር። በቃ እኔ አንቺ አልማርም ብለሽኛል፣ እምቢ ብለሻል። እኔ የምትማርስ እምቢየው ብዬ ደግሞ ትምህርት ቤት ሄዳለሁ። እንትን ወዳለሁ እቺ መዝናናት ነገር መውጣት ምናምን እንደ ሪላክስ ማድረግ አይ ማንም አይችልም በሱ። ትምህርቷ ላይ ግን የለው። አሁን እሱ እኔ ዛሬ ጥሩ ማርክ ይዞ የሚመጣ ሰው ካለ ጎረቤትም ቢሆን ይዤው አዝናናለሁ ይላል። ፈተና ቀን እንዲምለው 10 በ10 ያገኘው ሁለት ራሷን አመቻችቼ ከስራ ሲመጣ ቢጃማ ላይ ልብስ ሲገባ እንዲህ አድርጌ ያስቀምጣል። ራሷ አይ ይልና ይስቅና እንግዲህ ዛሬ ደግሞ እንግዲህ ጥሩ ነው ይልና
መሱን ያላየሁትም አይቶ እኮ ነው ውሎ ሲወጣ ወይኔ መሱን ሳሚኝ እኔ ያላየሁትም ነበር ምንድነው ዛሬ ማረግልሽ ይለኛል በኋላ እንዴ እኔ ምን አቀራሴ ነኝ አልቆረጥኩም እለዋለሁ ነው ያው በሆዴ ያለው ነገር አይታዩ በቃ ወኩት ይለኛል እንዳልቆረጥሽ አወኩ ለካ መንገሬ ነው እሱ አልቆረጥኩም ይላል ሳይጠየቁ ሳልጠየቅ እኔ አልቆረጥኩም ራሴን ችዬ ነው የሰራሁት እለዋለሁ እንዳልቆረጥሽ አወቅኳል ይለኛል እንዴት ብያጣድፈዋል አይ ይሄው ቃል ገባሽ ልትዋሻለሽ እንዴ እሱ ፈራ ይላል ወዲያው ደግሞ አክሮፌ እንደ ልጅ አልሄድም አልበላም ይላል ማሳዘኑን ደግሞ አይፈልግም ተጠንቅቄ እዛች እንትለት አንድ ልጅ ጉራጌ ልጅ አለ በጣም ይረዳል ሰው ቤት ነው የሚሰራው እሱ በጣም አቴንዳንስ አሁን ብዙ ጊዜ ቀራለሁ አቴንዳንስ ላይ ይጠቅመኛል ተደብቆ አቤት ይላል መሰለች ሲባል ባጣ 7-8 እንትን ማርክ አላት ወንዶ ነው በሴት ድምጽ አዎ ምን ያርገኔን ለመርዳት ነው በኋላ እንደዛ ሲያረግ በዛብኝ ሁለታውና አንድ ጊዜ ምን አረገልኝ ብዬ ነው ገባሁና ለባለቤቴ ሰው ቤት ነው የሚሰራው ግን አንድ ጉራጌ ልጅ አለ በጣም ይረዳኛል እንደዚህ ስቀርም እንደዚህ አንዳንድ ነገር ኢንፎርሜሽን ይሰጣል አንቺ ለምን ትቀሪያለሽ ይለኛል ያንን ትቶ እዚህኛው ላይ ይሰጣል ለካ ይሄም አለልና ደግሞ አይ እንደዚህ ስብሰባ ሲሆን ምናምን ሲሆን የፈለገው ይሁን ብዬሻለሁ ትምህርት ህይወት ነው እኔ ወታደር ነኝ ነገ አንዱ ጋር ሄድኩ ለሆዱ ሲርብሽ ማንም ሰካራም መጥቶ ይጎትቶሻል ቢ ኬርፉል ይለኛል የዛን ጊዜውን ዜራ ያቃለላለሁ እና ከዛ ሰነግረው ምንድነው የሚያደርገው አይ ልጁ ሰው ቤት ነው የሚሰራው ቆይቶም ሲመጣ እኔ አንዳንድ ነገር የገለበጥኩትን ሰጣዋለሁ በዚህ እንዲያረግልኛል ምን አረግሽለት አለኝ ታዲያ እኔ ምን አረግለታለሁ ትምህርት ቤት ነው በያለና ራሱ ሄዶ ደርዘን ደፍተር ደርዘን ስክሪፕቶ ደርዘን እርሳስ ገዝቶ አምጥቶ በቃይሽ ከዚህ ይጀምራል ሰው መርዳት አንቺ ደግሞ ሳትማሪ ብትቀሪ እንዲህ ሰው ቤት ገብተሽ ሰሪያለሽ እኔ ሞታለሁ ብዬሻለሁ ዋስትና የለኝም ወታደር ነኝ በእኔ እንዳትመቂ እና አንድ ነገር ዛሬ ግን እንዲህ ስታረጊ እግዚአብሔር አንቺን ያይሽ መጥፎ ቦታ አይጥልሽ ከዛ ደብተር ገዛ ወሰድኩ ሰጣሁት ደስ አለው ልጁ በቃ እኔም ደስ አለኝ ከዛ በኋላ መስጠትንም መርዳትንም ተማርኩ እውነት ነው ማለት እውነት አዎ ደግሞ እኔ እስካለሁ ድረስ ችግረኞች ሲያጋጥምሽ አትደብቂ በመትቺው ለመርዳት ሞክሪ እንደኔ ስራ የለኝ ስለ ተጋቢያለሽ ስትማሪ አሁን አንቺ እኔ ሚስቴ ደግሞ ስራ ያዘችለት ምን በጣም ነው ወደው ስለምወደው የመውደድ ነገር ሲነሳ በቃ እኔ አፈርስብሻለሁ እንዴ ነው እኔ የተማረች ሴት ፈልጋለሁ ይላል ምን ትላለህ አንተን እዚህ ማህል ጥሩ ባል ነው ሰራተኛ ከአንድም ሁለት ቀጥርልኛ እኔ እንድማር ሴቶቹ በአካባቢ ደግሞ እሷ ናት እንጂ ሚስት ይላሉ እሷ ናት እንጂ ባል ያገኘች ምን አረገሰ እውነትም ሳያቸው ግማሽ ይደበድባል ጠጥቶ መጥቶ ያጋጫቸዋል እሱ ደግሞ ሚስት ክብር ናት እንቁ ወርቅ ንግስት ናት ይላል እና እንደ ህፃን ትንሽ ሳኮርፍ ሞዶ ኬክ አለ ደረቅ ሮጦ ሄዶ ገዝቶ አምጥቶ ጠረጴዛ ላይ ያስቀምጣል በኋላ ከኔ ትንሽ ከተነጋገረን ጠረጴዛ ላይ ያረጋዋል እንቺ ብለኝ ይሻልለው ከዛ ጠረጴዛ ላይ ቁጭ ያረግ የለ ገንዘቤ ነው ለኔ እኔ አልኩና እሱ ለካ የፈለገው እቺ ነው እልክ እንዳለኝ ያቃል ቢያባብለኝ ይሻልለው ሳለቅስ ሊነጋ ነው በቃ እንደዛ አደረገ ቆይ ማልቀስ ከጀመሩ ያቆሙም ነበር እኔ አዎ ለምን ይሄን ገዛልሻለሁ ለመድኩ የምፈልጋት ነገር ላይ እስኪደርስ አለቅሳለሁ በቃ ይሄንንም ገዛለሁ ሲለኝ እሺ እለዋለሁ ደቂቃ አይፈጅም ስጠርግም ባይ ይታዘቡኛል አለሉ እሱ ደግሞ ይሄ ሁሉ ያሳዝነዋል በቃ የዋህናት ምንም አታውቅም ከዛ ምርቃቱ ጋር ደረስን ማለት ነው ይሄ ዲፕሎማይ አዎ ሲደርስ ባለቤቱ ደስታው እንዴት ነበር ምን አለ ምርቃቱ ላይ እንደዚህ በቃ አንቺ እንደሰው ቤትሽ ውስጥ አታዘጋጅም ምናምን ሲለኝ እሺ በጣም ጎበዝ ልጅ ሰራተኛ ነበረች
የሚዘገጃጀው ተዘገጃጀ። ምን ተባለ ፒያሳው ስለሆነ ምን የጀርመን ልብስ እኔ ቤት ነው፣ የአሜሪካን ልብስ እኔ ቤት ነው። ካናዳ ፈረንሳይ ይዞራል እሱ ይሄዳል ውጭ ሀገር። አዎ በስራው ይላካል፣ መንግስት ነው የሚልከው። እና ሞልቶኛል የሚለበስ ነገር እኔ ላይ ነው የሚታየው። ሐሰት አይደል። ሚስቴ አጭር ናት እያለ ጫማ እንደዚህ ነው የሚገዛው። ያንን ካፉ ሳይወጣ ነው በቃ እኔ እንደው ወጣ እንኳን እንበል ለእንትኔ ተገዝቶልኛል ለመመረቂያዬ። አሁን ከዛ ለምርቃቱ ዕለት ቤት እንደሚደረግ ተደረገ። ጎረቤት ቀን ምን ተባለ። ከዛ በኋላ ማታ እኔ ይዞኝ ሄደ፣ ሆቴል ሄደን እንዴት ዋልክ ሲሉት ወይ ዛሬ መሱ ተመረቀ ይላቸዋል። መኮንኖችም እንደዚህ ሌላውም ሲያይ መጥቶ ጌታዬ ስለው ምን እንደምናችሁ እንኳን ደስ አለሽ በላት ዛሬ በዲፕሎም ተመርቃለች ይላል። ለኔ ሞራል ነው። አይሹ እንደሚያኮራ አለኝ። በቃ ወዲያው ሰዎች ወጣ ሲል ዲግሪ ደግሞ ቢሆን እንዴት ነበር ዲግሪ ብትመረቂ እኔን እንደገና እንደወለድሽኝ መንበረ ሳትሆን አንቺ እንደወለድሽኝ ነው መቆጥረው። መንበረ እናቱ ናቸው እና ወይ መሱ ያኔ ደግሞ እንዴት ታኮሪኝ ነበር። በቃ ቅርብ ሀገር ይሽር ነበር ሽር መሄድ እወዳለሁ። እኔ ለባብሰው ሲባል ታምሜም ከሆነ እሱ ራሱ በጠና መታመሜን አለመታመሜን በዚህ ነው የሚናገረው። እህቴም ቤተሰብም ከመጣ ቆይ ዝም በለው አሁን ስትል ዝም በሏት፣ ቆይ እኔ ነኝ ይሄን ዘዴ የምፈጥረው እናንተ እንዳትስቁ ይላል። እሺ ብለው ሲሉት ገብቶ ኧረ በጠና ሟታል ሲሉ ቆይ ግድ የለም እኔና ያው ልብስ ቁምሳጥን ይከፍትና አንድ ሁለቱን ሶስቱን ያወጣና መሱ ከዚህ ውስጥ የቱን ለብሰሽ ብትሄጂልስ የት ነው የሚሄደው ለዋል። እንደዛ ብዬ አሁን እንግዲህ ልቤ ፈልጓል የት ነው ስለው አይ ወጣ ብለን እንምጣ እህቴ እንደም አቡዬንም ፈታ አድርገናት ይዘን ነው ታሰል። እሺ ደቂቃ ተው ሰው ይታዘበኛል እንደዚህ ብለውኛል ይታዘቡኛል ለሌላ ቀን እንደው ሪከርድ ያዝልኛል በልቤም የለ ብርቅ ብዬ ተጣጥቤ ጫማው ይሄ ይሻለኛል ቀሚሱ ይሄ ይሻለኛል ብዬ ለባብሼ ገና ድሮ ወይ አንቺ እናቴ ሆድ ብትቀሪ እናቴ ተፈነዳ ነበር አለችኝ እህቴ አንዴ። እንዴ ወዳው ቀይር አልኩባትና እንዴ በቃኛ ልምዳችን እኔና አቡዬ ዝም በይ አላት እህቴ። አይ አሁንማ አወቅኩልህ ልጄ ወይ ብርታቱ ልስጥህ አለችው። ዝም እኔ ይሄ ይሻለኛል ማረጋውን ጌጥ ምኑን በኋላ በቃ ደራርጋለሁ ሄጄ እዛ ደግሞ ያዙ ይልቀቁኝ። በወሬውም በመብላቱም በመጠጣቱም እኔ ነኝ በቃ ስራ መሪ መሆነው። ከቤት ተለምኖ ታምሜ እንደሄድኩ ሰው አይደለም እኔ ነኝ በቃ። ከዛ እንሄዳለን እንዝናናለን። ሆዴን ቆረጠኝ እላለሁ ደግሞ መውጣት ብፈልገን አንዳንድ ቀን እላለሁ። አንድ ታገኘው የምትባላለች ሰራተኛ የኖረች ናት እኛ ቤት አድጋ መሲ ውሃ ላምጣልሽ ትለኛለች። አዎ እላታለሁ። ውሃ ታመጣና እዚህ ጋር ታስቀምጣለች እንዳላየ ሰው። ሁለት ጣቴን እዚህ ጋር አረግና እንዳለቀስ እምቢ ካለኝም በኋላ ምን ሆንሽ መሱ ምን ሆንሽ ይለኛል። ምን ሆንሽ ነው መሱ ምን ሆንሽ ሲለኝ አይ እዚህ ጋር እንዲያረገኛል እዚህ ጋር እንዲያረግ ሳቄ አይመጣም ምናምን ድርቅ ብዬ ግን ፖሊስ አይደል ይገባዋል ልምዱን አካትበታ በኔ ላይ ያለውን እንዲሁ ላብ ያልበል እንባዬ ቢመጣ ምን ቢል በኋላ ተለማመደ። ከዛ በቃ እንዴ ወጣ ብለን እንምጣን እኮ ለሱ ነው እኮ ነው። አዎ በቃ ወዲያው ነው። አብዛኛውን ደግሞ አንዳንድ ሰሞን አንድ ጥሩ ልጅ ገብታ ነበር መኮንኖች ክበብ ክትፎ ቆንጆ ይሰራል ፖሊስ መኮንኖች ክበብ። ከዛ ክበብ እንሄድ ውጪ ሲለኝ አልጠግብም አይደል ዙረት መጀመሪያ ክበብ ሄደን ክትፎ እንብላና ከዛ እንሄዳለን እንለዋለሁ። እሺ ይላል እንሄዳለን። አንድ ቀን ምን እንዳረኩት ልንገር። ቆይቻለሁ ስራውዬ ስራ የባዛር ስራ ነው እንዲሁ ሌላ ባይሴማ ሂጄ ርቦኝ ነው የመጣሁት። በጣም ርቦኛል። በጣም ሳይሆን የክትፎ ትንሽ ናት። ከዛ ሁለት ክትፎ አለ እኔ ፊት ያለችውን በደቂቃ አስተካክያለሁ።
ልጅቱ ስትመጣ የኔን ሳህን ፊቱ አድርጎ የሱን እኔ ፊት አደረገ እና አንድ ክትፎ እንደገና ጨምሪልን አላት። እሺ አለችና ያ ክትፎ መጣ። መሱ አሁን እሷን ይሄንን ለራስሽ የተጀመረውን አልሰጥሽም አዲሱን ላንቺ እሺ አንቺ ጦምሽ ነው አልሽው። አይ ትንሽ ቢያንገራገር እዛው ጥየለት ማልቀስ ነው ደግሞ ስንቴ ያባብለኝ ልቡ ወለቀ። ከዛ በቃ ያቺን አደግ የምትጠጣውን እምቢያልለው አላስቸግርም እሺ ጠጪ እሺ በቃ ተዝናንተን በልተን ጠጥተን እናንተ ይሉታል። በተለይ ፖሊስ መኮንኖች ከሆነ ጀረናሉ የሚጣማን ማዕረጋቸው እሱ ሙሉ ኮሎኔል ከሱ በላይ ጀረናል ነው እና የሱን በታችን ታይሱ እናንተ መቼ ነው የምትጋቡት? ሁልጊዜ ቦይፍሬንድ እና ገርል ፍሬንድ አፍላፍ ገጥማችሁ መታወሩት ይላል። አይ ገና ነው ሰርጋችን ይላችኋል። ደግሞ አስማሪ ያለበት ደግሞ ካልሄድኩ ሰው ሁሉ ሲሄድ እኔ ብቻ ቀረሁ ብለዋለሁ። አስማሪ ቤትስ መሷ አልሄድም ይለኛል። ለቅሶዬ ዘመድ እንደሞተ ሰው ዘመድ እንደሞተበት ምን ሆንሽ ሲለኝ አይ ሴቱ ሁሉ እየሄደ እኔ ብቻ ሳልሄድ አዝማሪ ሲናገሩ ምን ሲሉ ሳላይ ሳልሰማ እለዋለሁ። በኋላ ከሌላ ሰው ጋር ትሄጃለሽ ደግሞ ብሞት ችግሬ ደግሞ ከሌላ ሰው ጋር ሂጂ እንደዚህ ከጓደኛ ሚስት አበልጆቻችን አሉ ጓደኞቻችን አሉ ከነብስቶቻቸው እኔ ካንተ ጋር ነው እንጂ አልፈልግም እኮ መሱት የትኛውን ለያዘው እኔ አዝማሪ ቤት አልገባም ከነማረጌ አላርገውም ይለኛል። እሺ ሲቪል ለብሰህ እለዋለሁ። እንዲህ ስለው አንድ ቀን የት አገኘን እሱ የተስማማበት ፍሎሃ ታጥበን ወተን እዛው ፍሎሃ ውስጥ እንትና የሚባል ሽማግሌ ሞቷል መሰለኝ ማና አቡን ደርባባው አቡኑ ማና የሚል በዚህ ሳክሲፎን ትልቅ አርሞኒካውን ነው ይዞ ግጥም ምናምን እንትን ባል ሌላ መኮንኖች ነበሩ እንዳጋጣሚ የኛ ጓደኞች። አሁን እኔ የሚያስቅህ ነገር ምንም ልጅነቱም አለ ችኩልነቱም አለ። ግጥም ሲናገር አዝማሪው ነው ራሱ ሰው ግጥም ሳይሰጠው ጋሽ ተጫኔ ያልኩት ኮሎኔል ነው። ጋሽ ተጫኔ አየ ያሁኑ ግጥም እንደዚህ እኮ ነው ሲል እዛ ያሉት ሰዎች በሙሉ ቷ ብለው ሳቁ። የኔ ባል ተናደደ። ምን ሆንክ እንደዚህ ነው እኮ የሚሉት መልሼ ደግሞ ድርቅ መሱ ዛሬ ተሳስተሻል አለኝ። ወይስ ደግሞ እሱ ከሚቀየም እኔ ሁሉ ቢቀር ይሻለኝ። እውነቴን ነው የምልህ ላሳዝነው አልወድም አልፈልግም። ወይ ቤት ስንገባ እኔ እኮ እንድትማሪ የምፈልገው ይሄን ሁሉ ነገር እንድታብሰልሲ እንድታቂ ነው ከእድሜሽ ጋር አብሮ እንዲሄድ ነው። አሁን በቃ ግድ የለም ሰዎቹ እንደ ነገር ቦታ አልሰጡትም፣ ግን ፈጥነሽ ለመናገር አትቸኩይ ይለኛል። በቃ ተቆጪ አይደሉ? አይቆጣም። በማስተማር ነው የሚያምነው። እውነት? አዎ። እንዴ ዘራፍ ብሎ ኃይለ ቃል መናገር በማታት የለም። አይ ተመትቼም ማለት እንድማር ነው ይሄ ሁሉ መከራው የሱ እና ከዛ እዛው ያለሁኝ ከመቆየት ያው ዲፕሎማ መጣ። ዲፕሎማ ሲመጣ ደንበኛ ሰራተኛ በቃ ራሱን የቻልኩ ወጥቶ መግባት ጀመሩ ማለት ነው። አዎ በደንብ ስራ ተቀጠርኩኝ። ከዛ መዘጋጃ ቤት ገባሁ። አዲስ አበባ ያለው? አዎ ትልቁ? አዎ ካርታ ክፍል ካርታ ክፍል። እሺ። እና ይመጣል አመጣጥ ይመጣ ነበር። እሺ። እኔ ግን እሱ ቢኬርፉል ይለኛል። የትም ሀገር ጀርመንም ይሄድ አሜሪካንም ይሄድ በስልክ ወርቅ ገዝተው ይሰጡሻል ማስታወሻ። እንዲህ መንገድ ሄጄ ጥሩ አግኝቼ ነው ብሎ ልብስ አምጥተው ይሰጡሻል። ያ ሰውዬ ጉዳይ ይዞ ቢመጣ አንቺ ፓራላይዝ ነው የምትሆኚው። በቃ እንደዚህ አቋም ይዘሽ አትሰሪም እና ስራሽ ላይ ተጽዕኖ ያደርጋል። ጉቦ ማለት ይሄ ነው። ያን ዕለት ደግሞ እኔ መጥቼ አለ መንግስት ሳያስርሽ አንድ ጥይት ላንቺ አንድ ጥይት ለኔ ይለኛል። የሰው ላብ የዚህ ቅጠል ሸጦ የሚበላ ወገኔን ገንዘብ ጉቦ አድገበታለሁ ብለሽ ከበላሽ አንድ ጥይት ላንቺ ይለኛል። ምን አይነት ሰው ናቸው? በጣም የተለዩ ሰው ናቸው። ተብሎ ያለቀ። እሺ። እና ጸሐፊ አለኝ እኔ ቢሮዬ፣ ግን እቺ ማንም ቢሮ የሚገባ ሰው ኢንፎርሜሽን ከሷ ነው የሚጠይቀው። መረጃ ክፍል። እሺ። እኔ ላይ ስትደርስ እኔና ባሌ እንደዋወላለን።
ከዚህ ዕቃ እየላከ ከዚህም ገንዘብ እየላከ ነው። እዚህ ነው እሱ በዛን ሰዓት ጀርመን ነው እሱ። አዎ ጀርመን ነው። ከዛ ሲጠይቋት እንደዚህ እኔ እንግዲህ አሁን እኔ በኃላፊዎቹ ነው ሪኮመንድ የተደረኩት እዛ ክፍል እንድገባ። እዛ ትንሽ አየር ባየር የምትሰራ ልጅ ነበረች። አየር ባየር ከጉዳይ አስፈጻሚ ጋር እጅና ጓንት ሆና እኔ ምንም አላውቅም። ምን ነበር የምትሰራው ልጅቷ? እንዴት ነው የሚሰራው ከጉዳይ አስፈጻሚ? ብዙ መጥፎ ነገር ምን አይነት ይመጣል መሰለህ? አንተ እሱን ትረታዋለህ። እንደው ምሳሌ በመሬት ጭቅጭቅ ካርታ አይደል? አሁን እሱን ስትረታው እሱ ይመጣና ካርታውን አውጥተን እንድንሰጠው ይፈልጋል። ያችን ካርታ ሌላ ሂስትሪዋ ሙልጭ ያደርግና ሌላ ሰው አዲስ ካርታ ሰርቶ ይሰጠዋል። አሁን ያችን ደግሞ እኔ ማህተም ለማስደረግ አሁን መብቴ ነው። ከዛ ከሌላ ፋይል ጋር መጣ ነው የምለው። እንግዲህ ገንዘብ ከበላሁ እኔ ደግሞ ላለቃ አስፈርምለታል። አየህ አሁን ያንን ቦታ የዚህ ሰውዬ ካርታ መከነ። ማንን ይጠይቃል? ማንም የሚጠይቀው ሰው የለውም። ያኛው ይሄኛው ባለ ካርታ ነው። 24 ሰዓት ውስጥ ምን ጥቅ አድርጎ ያስወጣዋል። ያን እንዲህ ከተደረገ አሁን በኔ ጊዜ ግን ምን ሆነ? እኔም በማላቀው እነሱ በሚያውቁት ሪኮመንድ አድርገውኝ እዚህ ክፍል መጣ። ስመጣ ያቺ ተነስታ እዛ ጋር ሄደች ሌላ ክፍል። ያቺ አየር ባየር የሚሰራው አዎ እሷ ለካ መሐንዲሶቹም ጋራ መሐንዲሶች ደግሞ ራሳቸው የሚሰሩት ካለ ፕላን ይሰራሉ። ያ ፕላን ቶሎ ኦኬ ተብሎ ከተሰጠ ልጆቹ ገንዘብ ያገኛሉ። የሰሩበትን 10,000 የሚዋዋሉ 5,000 የሚዋዋሉ። ደሞዝ ነው ጉቦ? ጉቦም አይደል፣ የራሳቸው ፕላን የሰሩበት ትክክለኛ ግን ቶሎ እንዲያልቅ ይፈልጋል። አሁን እኔ ስገባ ሁሉ ሰው መጥቶ ይለምነኛል። እንዴ ምን እንደሆነ አልገባኝም። በኋላ ሃይ መሲ መት እንደው የሚዛቅበት ገባሽ ይሉኛል። ደግሞ ሰው ወጣ ሌሎቹ ምንድነው ስላቸው መሐንዲሶች አይቀርቡሽ ባረ እየመጡ እንዲያስጨርሽ ይሉኛል። ጉዳዩ የሌላ ነው እነሱ ይመጣሉ እላቸዋለሁ። እኮ እነሱ የሰሩት ፕላን ሆኖ ነው እኮ ሌሊት አይናችንን ስናጨልምበት አድረን ይላሉ። እኔ ይሄ የእንትና ይውደቅ የእንትና ይቅር ሙያውም የለኝም ሐሳቤም አይደለም። አለቆቼ በጣም ያቀርቡኛል፣ ይወዱኛል፣ ሮሮ በስተውባቸዋል። እኔ ባለቆች ነው ሪኮመንድ ተደርጌ የሄድኩት በእነሱ አለቆች በእኔ ብቻ ሳይሆን እና ሲያውኝ እኔ ምን ዘዴ ፈጠርኩ መሰለኝ። ውጪ ምሬትን ሰማለሁ። ተላላኪ 2 አሉ። ሄደው ከመዝገብ ቤት ያመጣሉ ካርታቸው። ሲመጣ ሐሜታ እንዳልታማ አርጎስቹ ሁለታችሁም ቁጭ በሉላቸዋለሁ። 11 ተኩል መውጫችን ነው። 11 ሰዓት ላይ ሂዱና አምጡላለሁ ያመጣሉ። ሲመጣ እርሳስ ይዤ እቀመጣለሁ። የደረሰበትን ሰዓት ቀኑን እጽፋለሁ እንጂ አንቺ እዛ ጋር አስቀምጬላለሁ። እንዲህ አድርጌ ቁጭ በትክክል በኦርደር እንዳመጣጡ ላለቆችም ሳቀርብ እንዳመጣጡ ነው። በኋላ እነሱ ለካ በዚህ ተደስተዋል። ሰዎች ይመጡልህና ያለቅሳሉ ይላል ይቆጥ እንትን ይላሉ። ከመጣ ወር አልፎታል ከመጣ ምን ሲሉ እኔ አልናደድም። በወር ያልመጣው ወር ብለው ቢጣሉኝ አልናደድም። ቁጭ በሉላቸዋለሁ። እከሌ አንቺ ስል ልጆቹ ከየቁም ሳጥኑ ያመጣሉ። ይሄ ምንድነው የሚለው ቀኑ። ይሄንን ማወቅ ከፈለጉ እዚህ ቤት የተጻፈ አይደለ። እኔ የደረሰ ቀን ነው። እዛ ሰራተኛዋ ከመዝገብ ቤት ሄዳ ፈርማ ያመጣችበትን ደግሞ ማየት ይችላሉ ቀኑ። ማንም እዚህ ቤት ውጣ ውረድ የለውም ምናምን ስላቸው አንዳንዴ አለቆቼ ወይ ከውጭ ሲመጡ ወይ ቁጭ ብለው ያጋጥማቸዋል። ይሄ ክርክር ሲያጋጥማቸው አይ አትኮነኑ፣ አሁን በዚህ ነገር አትጠራጠሩ ይሏቸዋል። በኋላ እሺ ይሉና ይወጣሉ። እንደዚህ አይነት አንዱ ለአንዱ ሲያወራ እኔ እንደማልወስድ ጉቦ እንደማላዳላ አወቁ። ቀርቦሎት ግን ያቀር ወይ 20,000 30,000 የሚቀርብልኝ እንዴ ካርታ ነው ያህል ነገር ሞኝነ እንዴ ያንተን ቤት እኔ ለሱ ሰጥ እንዴት አይቅርብኝ? እሱ ነው የሚሰጠኝ። አንተ ዘምታለህ እንዴት ነው የሚመልሱት ታዲያ? ምን ይላሉ? በተዳሬ መጣችሁ እላቸዋል። በቃ ትልቁ ነገር አሁን በኋላ ልንገርህ፣ ያ ውጪ የሚያስፈራራኝን ሁልጊዜ ስልክ እንዴት ልስራ ስራዬ እንዴት ስልክ ይደውሉልኛል። ስቀርብ ስድብ ነው። አሁን ማንሽ አንቺ ከማበልጥሽ ነው ምንትሴ በኋላ አንድ ቀን ንድድ አለኝ። አንድ ሰው ነው ድምፁ
በኋላ አሁን አንተ ለምን ጭንቅላትን ታዞራለህ ሁል ጊዜ? በፍርድ ቤትም ከሆነ ና ፍርድ ቤት እንቁም ክሰሰኝ፣ በፖሊስም ከሆነ ሞክረኝ፣ ግድ የለህም በግድ ሳንቲሙ ሰጂ ብሎ ጸብ ካለ ማን እንደሚያሸንፍ ና እኔ የትኛውን ቦታ ብትሄድ እቀርባለሁ፣ አትጨነቅ ለኔ። በኋላ አዎ እሱማ ነው ደረትሽን ያሳበጠው፣ እሱማ ነው እናውቃለን የባለስልጣን ሚስት መሆንሽን ምንትሴ መሆንሽን፣ ያንቺን ቆርቆሮ ማን በዚህ ይፈራሻል? መኪናው ነው። ከዛ እኔ ትልቁ ነገር ሳይ በሽታዬ ባሌ ነው። መሱ እንደወጣሁ አልቀርም፣ ትምህርት ነው የመጣሁት፣ ጨርሼ እመጣለሁ። አንድ ጥይት ያንቺ ሬሳ ፊት የኔ ሬሳ ኋላ እንዴ እኔ እኮ አልበላሁም ስለ ኖ ምሳ እንኳን መብላት የለብሽም፣ ፈለግሽበት ሆቴል መርጠ አሳይችሻለሁ፣ ሆቴል ሁሉ የፈለግሽበት የምትዝናኝበት ልጅሽን ይዘሽ ጎንሽ አስቀምጥሽ መብላት ትችያለሽ። ሌላ ጋር ብታፍሪ አዲስ አበባ ሬስቶራንት ሄደሽ ከልጅሽ ጋር ብይ ይለኛል። እና እንዴት ልሁን እኔ ከውጭ ብይ ብሎ ያስጨንቁኛል። ከዛ እነዚህ አለቆች ያውቃሉ። በኋላ አረ ወንድዬ መቀመጫ አጣሁ አልኩት። ዝም በያቸው አለኝ። ዝም በያቸው ስለ አንድ ቀን ድምፁ እንዴት ንግዳ አለኝ። እኔ ምን አውቃለሁኝ እኔ እንዴት እንደማርገው ይሰድበኛል። ያኔ ሞባይል የለም ሰዓቱን አላውቅም። የሚደውልበትን ስል ደግነታቸው ውጭ ቆመው አይጠብቁኝም። መኪና ይዘን የምንሄደው እኔና ልጄ ነን። ከኔ ልጄ ነው የሚነዳው የሚደፍረው። አሁን አንዷ መጣች፣ ሴት ናት። አንቺ ለምን እንደዚህ ትሆኛለሽ? ሰው እንደሆናት እቺ በአሳይመንት ነው የመጣችብኝ፣ መሰልጠኗ ነው በሷ ቤት። እና አንቺ ለምንድን ነው ሰው እንደሆናት አትሆኝም እንዴ? ገንዘብ የሚጠግብ ሰው አለ እንዴ? ኮሎኔል እንደው ሁሉን ነገር አንቺ ሚስት መቤቴ ብሎ ካቀረበ ችግር የለም ብለሽ እንትን ቤተሰብ የለሽም እንዴ? ደሃ ዘመድ የለሽም እንዴ? መትረጂው የለሽም እንዴ? ለምን ከሰው ትጣያለሽ? አሁን እዚሁ ነው የሰማሁት አለች። እሷ ከውጭ ነው ተሞልታ የመጣችው። አሁን እዚሁ ሰምቼ ነው ይሄ ባህሪዋ ብሎ ይሁ ከሴቶቹ እውነትም ያቺ ልጅ የተወጣችው ሰው ትልክብኛለች። አንድ አለች እዛ ምን ብለ ልክ እኔ የወንዝ ዳር ቄጠማ መሰለ መለሎ ባላለኝ ከነባህሪው ከነውቀቱ ከነማረጉ ግን እንደ አንድ ዝም ብላ የምትንከረፈፋለች ትለኛል። ከርፋፋዋ ምን ነኝ እኔ በከርፋፋ ስቃለሁ። ከየት አምጥቼ ልንከርፍፍ? እኔ ባጠገቤም የለ ኮምፕሌክስ ነው የሚያናግራቸው እነሱ። በኋላ እቺ እንደሆነ የሚነገር ይነግረኛል ከቤቴ ጀምሮ። መሱ በሱ እንዳትሸበሪ ይለኛል ባለቤቴም። እንደዛ ቢሰዱሽ እንዳታለቅሽ እንደምንም እኔ መርጬ የኔ ሚስት ማን ያክላታል? በዚህ ላይ ብትማሪ ደግሞ ወይ ይለኝ። ያ ትምህርት ነው ስልጭት ያለኝ። የመጀመሪያ ዲግሪ እንኳን ሁለተኛም ዲግሪ እንዲወስድ ፈልጋለሁ። የመጀመሪያ ዲግሪማ ብትይዥልኝ ያን ዕለት ማረግልሽ። ጭራሽ ሁለተኛም እንዴት እኔ አልወድማ ትምህርቱን። ዩቲዩበር ከሆንኩ ጀምሮ ከ2100 በላይ ቪዲዮዎችን ለማምረት እድሉን አግኝቻለሁ። ነገር ግን በህይወቴ ከማረሳቸው አስደናቂ እንግዶቼ መካከል እማሆይ በጣት ከሚቆጠሩ ምርጦች አንዱ ናቸው። እንግዲህ ዩቲዩበር ስትሆኑ አንዱ እድሉ ምንድነው? በህይወታችሁ የማትረግጡት ቦታ እንድትረግጡ፣ የማታገኙትን ሰው እንድታዩ እጅግ በጣም ብዙ እድል ይሰጣችኋል። ዩቲዩብ መተዳደሪያ ብቻ አይደለም፣ የብዙ ሰዎችን ህይወት የምትቀይሩበት እናንተም ህልማችሁን የምትኖሩበት አስደናቂ መንገድ ነው። ታዲያ ዩቲዩበር ለመሆን ትልቁ ፈተና ቪዲዮ ኤዲቲንግ ነበረ። በዘንድሮ የክረምት ቆይታችን ምርጥ ቪዲዮ ኤዲተር ካደረግናችሁ በኋላ የዩቲዩብን ምስጢሮች በደንብ አስተምረናችሁ እንዴት በዩቲዩብ ምርጥ ታሪክ መናገር እንደምትችሉ ደግሞ እኔ ራሴ በአካል የሙሉ ቀን ሌክቸር ሰጥቻችሁ ዩቲዩብ ቻናል ከፍተንላችሁ ነው ወደ ቤታችሁ የምትሄዱት። ከዛ በኋላ ሜዳውም ያው ፈረሱም ያው። ዩቲዩበር መሆን 2018 ዓ.ም አንድ ነገር ይዞ መጨረስ የምትፈልጉ ከሆነ በ0975 516360 ደውሉልን። ወደ እማሆይ እንመለስ። የሚያስቸግረውን ሰው እንዴት ነው መጨረሻ? ቆይ የሚያስቸግረኝ ሰውማ እንደዛ ጥብስ አደረገኝ። እውነቴን ነው የምልህ፣ አለቅሳለሁ ቤት ሁሉ ገብቼ። ሰውየውን አላውቀው አልከሰው ጥብስ በስልክ ደግነቱ እግዚአብሔር ይስጠው የቤቴን ስልክ አያውቅም። ያኔ ሞባይል የለም። አሁን ከዛ በኋላ አንድ ቀን ሞልቶ ጎልቶ አንድ ሰውዬ በጠዋት ነው መጣና ኋላ አንደኛው አለቃ ያለ ልጆች ናቸው ወጣቶች ናቸው አለቆችና አለቃዬም እንደሆነ አላወቀ ይሁን አላውቅም። መጣና እንደው
አንቺ ለምንድን ነው ሰው የምታስቀይሚው? ልመክርሽ ነው የመጣሁት አለኝ። ምንድን ነው አልኩኝ። በኋላ አይ ብዙ ሰው ይማረራል፣ ትመኪያለሽ አሉ፣ ትኮሪያለሽ አሉ። በማን ነው የምመካው? በባልሽ። ምንድን ነው ባሌ? ባለስልጣን ስለሆነ። ያኔ እኮ ገና ሻለቃ ነው እንደው ግን እዚህ ሀገር ነው ያለው። ከዛ እና ጓደኞችሽ ሁሉ ያለቅሳሉ አለ ያቺን ሴትዮ ማለት ነው። ከሷ ተማክሮ ነው። አሃ እንደዛ ነው። አዎ አሁን ግን አንቺን እኮ ሰው ልጉዳሽ ካለ ይጎዳሻል፣ ሞኝ ሆነሽ ነው እንጂ አለኝ። የትም ቦታ አይጎዳኝም፣ በዱላ አድፍጦ ካልሆነ በቀር በሌላ በህግ በኩል ይምጣ፣ እኔ ለሱ ጠቅመዋለሁ። እንደው ሊክሰሰኝና እንደውም እሱ ችግር ካለበት ቂም ሳልይዝ ልረዳው ዝግጁ ነኝ። እኔ ማን የትም ቦታ ከዋናው ፍርድ ቤት ዳኛ ጀምሮ አልኩት። እስከዛ ድረስ አለኝ። አዎ በምን መሰለህ? የፍርድ ቤቱ የፍርድ ቤት ዋናው አዛዥ እሳቸው ካርታ ክፍል እኔ ስራ አዋሳኝህ መፈረም አለበት። አንተ ካርታ ልታወጣ ስትል ጎኔ ያለ ሰው 50 ሳንቲሜትር ነው የሚፈቀደው ልዩነት በመካከላቸው። ትንሽ ገባ ካልክ አልፈርምም ካለ ያገድብሃል። አሁን እኔ እሳቸው ይፈረም ብለው እንትኑ ሰው አዋሳኛቸው ሲጠየቅ አንዱ እሳቸው ናቸው። እንዲፈርሙ ጥሪ ያደረግንላቸው። አልመጣም ትምጣ አሉ። ትምጣ አይደለም እኔ ፈርሜ ልላክ ወረቀቱን አምጠዋሉ። አንዱ ጠባቂያቸው ነው አጃቢያቸው፣ አንዱ ሾፌር ነው። ይመጣሉ። እኔ ጋር ጠወጣሁት ይመጡና እሳቸው ጋር የተዋወቁበትን ልነግርህ ነው። ይሄ የሚፈረመውን ነገር ላኪ ብለውሻል ሲሉኝ አልክም ብላለች በሏቸው ብዬላል። ኧረ አንቺ ለራስሽ ፍሪ፣ አልፈራም እላቸዋለሁ በኮንፊደንስ አፌ ሞልቼ። እውነት ስለሰራው ምን ያስፈራኛል? ከዛ በኋላ ቢሉኝ ቢሰሩኝ እምቢ አልኩ። አሁን በሁለተኛው እሺ አንቺ ነይና በመኪና ልኬ አንቺ ይዘሽ ነይና አስፈርመሽ እንጂ በሏት አሉ። ጭራሽ አላረገውም አልኳቸው። እምቢ አልኩ። እንዴ እሳቸው ባለስልጣን ስለው ህግ ነዋ፣ ድሃውስ ኢትዮጵያዊ እና አላረገውም አልኩ። በጣም ተናደዱ፣ ኢሞሽናል በጣም ይሄ ጠባቂያቸው። ከዛ መጨረሻ ላይ መጡ ራሳቸው መጡ። እዚህ ጋር ምስል የተሰማ የ144 ቢሮ ጻፊ የሚል ነገር አለ። እዚህ ጋር አለ ያነገትኩት ከነ ፎቶዬ። አለቆቼ ሁለቱም አሉ እንዳጋጣሚ። አሁን ጋር መጡ። በጣም ረጅም ናቸው፣ እዚህ ትልቅ ሰው ናቸው። መጡና እንዲህ ያሉና እያዩኝ ማለት ነው። ጠረጴዛ ላይ አለ። እኔ አውቃቸዋለሁ ሲገቡ። እያዩኝ መሰለች ማናት መሰለች የምትባል ማናት ሲሉ እኔ ነኝ አልኳቸው ብድግ ብዬ። እኔ ነኝ ክብር ዳኛ አልኳቸው። አሉና መጡና ይሄው ብዬ ወንበር ሳብ አድርጌ ቁጭ በሉ አልኳቸው። ተቀመጡ። ልጆቹ ደነገጡ። አለቆቼ ነግሬያቸዋለሁ። በኋላ ቁጭ አለው። ለመሆኑ አሉኝ፣ ለመሆኑ ማንሽ አንቺ? ምንድነሽ አንቺ? እንዲህ ሲላክብሽ ነዳጅ እያለቀ ሰው ስንቴ ተመላልሶ ነይና ወረቀቱን ይዘሽ ነይና ልፈርም፣ እምቢ። ፈርሜ ልላክልሽ፣ እምቢ። ምንድነሽ አሉኝ። ምንም አይደለሁኝም፣ ከኢትዮጵያ ሕዝብ አንዷ ነኝ አልኳቸው። እውነት በቃ እንዴ እስከዛ እኔ ምንም ከኢትዮጵያ ሕዝብ አንዷ ነኝ ክብር ዳኛ። ለምንድን ነው እንዲያመላለሽ አሉኝ። አንድ ነገር ልንገሮት ልጠይቆት፣ በጣም ይቅርታ አልኳቸው። እሺ አሉ። ይሄ ሕግ ሲወጣ አንዱ ፈራሚ አጽዳቂ እርሶ ኖት ካልተሳሳትኩ አልኳቸው። እና አሉኝ እናንተ ያወጣችሁትን ለመላው ኢትዮጵያ ሕዝብ ያወጣችሁትን ሕግ እኔ የምሽረው እኔ ማን ነኝ? ቢሮ ነው የሚሰራው ነው ወይስ በየቢሮው ዞረሽ አስፈርሚ ነው የሚለው? እርሶስ ትክክለኛ በጉቦ ማደል በምንም አልመጡም። ነገ እኮ አንድ ሰው 200 ብር ቢሰጠኝ እየሰጠው ላስፈርም ነው እዚሁ ቁጭ ብዬ፣ ብፈልግም 10,000 5,000 ልል ነው። እና ለምን ይሄንን ህሊናዬን የሚያስጨንቀኝን ነገር መስራት ስላልፈለኩ ብቻ አልኳቸው። አንድና አንድ ህጉን ተመርኩዤ ነው አሉ። እና ዞር ብለው ወደ አለቆች ያየን፣ እንደ እቺ ልጅ እኮ አሸነፈችኝ አሉ። ዞር ብለው ወደ እነሱ አላ ሲሉ ልጆቹ ይወዱኛል በጣም፣ ለኔ ትልቅ እንትን አክብሮት አላቸው። በኋላ
ኦይ ክብር ዳኛ እሷ እኮ በቃ ይሄ ስራዋ ነው አንድና አንድ እውነት በሚል የምትሄድ ሰው ናት ይሻትልም እና ለዚህም ደግሞ በህብረተሰቡ ዘንድ ተቀባይነትን ተወዳጅነትን አትርፋለች። እንግዲህ ምናልባት እርሶ እንዳሳዘነችት እንክሳለን ምናምን አሉ። አይ እኔ ምን በሷ አካሳለሁ አሉ። እንደተቆጠሰው ኤፊሺየንሲ ምናምን እንደ ስትሞሉ እንዴት ነው ከምን ተነስታችሁ ነው አሉ። ይሄው የሷ ህዝብ የጻፈላት እንትን አለን እዚህ ጋር ቢጫ አረንጓዴ ቀይ ካርድ ነገር አዘጋጅተናል ፋይል ተቆራርጦ እዛ ላይ ደግሞ ትልቅ መዝገብ አለ። ጥሩ የሰራለ ሰራተኛ በስሙ ይጻፍና አረንጓዴ ይደረግለታል መዝገቡ ላይ። በመሀከል ትንሽ ሲወላወለ እንደ ትንሽ ጉርሻ የፈለገ እንዴ ያለ ደግሞ እሷ ህብረተሰቡ ነው የሚጽፈው። አዎ ቢጫዋን አንስቶ ይጽፋል። አንተ ባለ ጉዳይ ቁጭ ብሎ ስሜን ግጥም አድርገህ ጽፈህ አረንጓዴዋን ካረክ አዳንከኝ፣ ቢጫዋን ካረክ አስጠረጠርከኝ፣ ቀይዋን ካረክ ጌራት ከሶስት አንዷን መርጠህ ታረጋለህ። እና በብዛት ሲያቀርብላቸው አረንጓዴ ነው የኔ በእውነት። እና አይ ክብር ዳኛኛ እንኳን በሷም እንዲህ ጥርጣሬም የለንም በህብረተሰቡ ዘንድ ይሄ ነው የሷ እንትን ብሎ አቀረበላችሁ። ከዛ በኋላ አዩና አይ የሆነ ሆኖ እኮ አለፋችን ያለችው ሆነ መጣን አሉና ፈረሙልኝ። ፈርሞ ሲጨርሱ ክብር ዳኛ በጣም ባላደረኩት ነገር ይቅርታ አመሰግኖታለሁ፣ ለኔ ስራዬን ጨርሻለሁ አልኳቸው። እሺ እሷ ስራዋን ጨርሳለች፣ እኔ የምጨርስበት ሌላ አስተያየት መስጫላችሁ አሉ። አዎ አሉ። ተሰጣቸው። በኋላ ጻፉና እቺ ልጅ የሚረዳት የሚያበረታታት ቢገኝ ብዙ ለሀገር የሚጠቅም ስራ የምትሰራ ናት በጥንቃቄ ከተያዘች እና ስራዋን በማክበሯ እጅግ አድርጌ እማከብራት እና እንድታድግም የምፈልግ ሰው ነኝ እና ቦታ ብትሰጧት ብዙ ነገር የምትሰራ ናት ብለው ጽፈው ጥሩ ነገር ግጥም አድርገውልኝ ሄዱ። 80 ብር ደሞዝ ጭማሪ ለስድስት ሰው ኃላፊ አድርገው ሌላ ክፍል ሰጡኝ። ለኔ ሊዝ ውስጥ ገባሁ። ደግሞ እንኳን አልሄድኩ እያልኩ እኔም ባለስልጣን ሆና ራሴን ችዬ የስድስት ሰው አለቃ በቂ ነው ለኔ። እንዴ ራቁቱን ለተወለደ ደበሎ መጨነሰ አንድ እያለ ሁለት ይባላል። ከዛ በቃ እንኳን ልጠላ እንኳን መሐንዲስ በሙሉ አበደ። በቃ መሲ ጎዳሽን። በቃ ደግሞ ምን አይነት ትመጣብናለች? ለእኔ እከታተላለሁ፣ እዚሁ አብሬ እሰራለሁ። መሲንማ ጥለን አንሰራም። እኛም ሰላማዊ ኑሮ ነው ያገኘነው። በቃ ኦልሞስት እዛ ክፍል 1 አመት ሆነኝ ማለት ነው። እችን 1 አመት የአእምሮ ሳቲስፋክሽን አግኝተናል። የመጣ ሁሉ መርቆ ይወጣል፣ የመጣ ሁሉ መርቆ ይወጣል። እከሌ ምንም እኔ ፊት እኮ ይማከራሉ። እንዴት ሰዎች እንዲህ ደሃ አሁን ለምሳሌ ሊጎዱ የፈለጉትን ሰው አጠገብህ ይማከራሉ። ምን እሷ ካርታ የላት ምን አባ የት ትደርሳለች? ደግሞ አካባቢውን አጥንተናል፣ ሰው የላት ምን ይላል? እዛ ውስጥ አንተ እንዴት ትበላለህ ገንዘብ? በእውነት ነው ምን አጥቼ እግዚአብሔር ይመስገን። እኔ እናት አባቴም ያው የድሮ እንትን ሰው ደህና ናቸው። ከጓሮ የምትመጣው ፍየሏ አምርባች፣ ላሟም ወጣች፣ ቀፎውም ተደረገ፣ ቡናም ተለቀመን፣ ለወስፋታቸው ይበቃቸዋል። ሌብነት የምገባበት ምንም ምክንያት የለኝም። በዚህ ላይ እሱ አንድ ጥይት አለች ፊቴ ላይ የምትቀመጥ ሁልጊዜ ፍቅሬን ለምን ልጣ ባሌንስ እና እሱ በዛ በሁለቱም ነው የሚያስፈራራኝ። እኔ አንድ ጨዋ ሴት ፈልጌ ያገባለሁ። እኔ የሰው ጉቦ በልታ መጀመሪያ ጥይቷን ሰጥሻለሁ፣ ከዛ ኮተትሽን ይዘሽ ከቤት ትወጫለሽ። እውነት ይመስለኛል። በቃ እስከ ባንን ድረስ ነው ሌሊቱ። ምን ሆንሽ ስለኝ አይ ቅድም ፈታሻለሁ ያልከኝ ነው ከጥይቱ በላይ። አዎ ማታ ስተኝ አይዞሽ እኔ አንቺን ስሞቱም አልፈታሽ ስለኝ እንደዚህ መልሶ እሺ ብዬ ደግሞ በቃ እዛ ቦታ ደግሞ ፈታኝ ነበር ሊዙ። እዛማ የበለጠ ደግሞ እንዴ እውነት እንዴት ሊዝ ያልወጣላቸው ወጣ ብለው ይመጣሉ። የሆነ በምን ታክቲክ በምን አዘጋጅተው እንደሚመጡ አላውቅም። ተላላኪዎቹ ራሳቸው የዚህ ቤት የኛዎቹ ገደል ይሰዱሻል ብለው ኦሪንቴሽን ሰጥተውኛል። በኋላ በቃ ይመጣል የሰላምታቸው የሰዎቹ ማክበር
የትህትነታቸውን ልነግርህ አልችልም። በቃ ሁሉ ነገር ግን እንዲህ ቢሆን እንዲህ ነው እኮ እንደዚህ ሲሉኝ አይ እኔም አለኝ እላቸዋለሁ። ይሁን እንዲህ በጉቦ ሊመጡ እቺ ደግሞ ባለቤቴ የሚለኝ መሱ ቢ ኬርፉል እችን አረሳት ጆሮዬ ላይ የምትደውል አንዷን ጥይት ትቀበላለሁ ብለሽ ጠብቂ ይለኛል። ከአባባ ተሰማ እንዳታጣይኝ ይለኛል። እዛ ሊዝ ላይ ምንድነው የሚሰራው? ፌክ የሚሰራው ያልወጣልህን ወጣ ተብሎ አንተ ስማ ነው ወጣ የሚባለው ምንድነው? እጣ ነው። እጣ አይደል እንደዚህ ያውጥተህ የምን የካርታ ምናምን ቦታው ተዘጋጅቶ እጣ ምናምን ይወጣል። ሊዝ ላይ ገንዘብ ትከፍላለህ። የምታስይዘው ገንዘብ አለ። ያ ሰውዬ ከፍሎ ያልወጣለት አለ። ያልወጣለትን ለወጣለት ተደርጎ ይሄኛውን መጣል ይሄኛውን ማንሳት ነው። ሌላ ምንድን ነው? ያ ይስተካከላል። በቃ ብገልም እኔ ነኝ፣ ባነሳም እኔ ነኝ፣ ሂሳቤንም ባወራደድ በኋላ እኔ ነኝ። ጥይቷንም ቢሆን ሌላዋንም ትዳሬንም ባጣ እኔ። እንደ ዶንኪ ቲዩብ እስካሁን ከ2000 በላይ ቪዲዮዎች አምርተናል። ዶክመንተሪዎቻችን በሚሊዮን ቤት የታዩ ናቸው። ይሄንን አገልግሎት ለምን ለሰፊው ህዝብ አንሰጥም? ስለዚህ የፕሮዳክሽን አገልግሎት መስጠት ጀምረናል። ተመልካቾቻችን እናንተ ማስቀረጽ የምትፈልጉት ነገር ካለ በ0975 51 63 60 እየደወላችሁ መስተናገድ ትችላላችሁ። ዶክመንተሪ፣ ልደት፣ ሰርግ፣ ሽምግልና፣ የቤት ምርቃት፣ የግለሰብ ግለ ታሪክ፣ ሌሎችንም ለዩቲዩበሮች የዩቲዩብ ቪዲዮ ቀረጻ ከፈለጋችሁ አገልግሎት እንሰጣለን። ቀረጻ ፕላስ ቪዲዮ ኤዲቲንግ። ስለዚህ ስር ባለው ስልክ እየደወላችሁ አገልግሎቱን አግኙ። የእናንተን ታሪክ ከፍ ባለ ሌቭል የሚናገር የፕሮዳክሽን ስራ እንሰራለን። ዶንኪ ቲዩብ ላይ ይተላለፍልኝ የሚሉ ተቋማት ደግሞ ካሉ ከዶንኪ ቲዩብ ህግና ስርዓት ጋር የሚሄድ ከሆነ ለኤር ታይም ከፍለው ያንንም እስከ ማስተላለፍ ድረስ ይሄዳል ማለት ነው። መጨረሻ እርሶ ጀርመን እንዴት መጡ? እሱ ይኸውልህ የመጣሁን የሶስተኛው አመጣጥ መንግስት አላከውም። እሺ እስር ቤት 6 ዓመት። ለምን? ሰው ገላህል ብለው። ነገሩ ሌላ ነው። አሁን ስናጠናት በአንድም በሁለትም ሌላ ነገር አልተገኘበትም። አሁን ከዛ ሰው ገላህል የነሱ ነበረ ጠበቃው። እኔ አልከፍልም ብዬ ብር ካላችሁ ጠበቃ ምናምን ስለው አልሰጥም ነፃ ነው አይደል ነፃ የሌለ ብለው የነሱን ጠበቃ ያቆማል። እኔም እሱም ልባችን አልደረሰም የነሱ እንትን። በኋላ እሱ እንዴ እኔ እድሜ ያላባዲና ፖሊስ 9 ወር ሙሉ ህግ ተምሬያለሁ የተለያየ ነገር መመለስ አቅቶኝ ነው እንዴ ብሎ ሲል ሰማሁት። በኋላ አባራቸው በዚህ እኔ አውቄ አይደል ብር አልከፍልም ያልኩት አልኩታቸው። ቆይ አሁን እሳቸው በሰው ገላህል በሚል ተጠርጥረው ሲታሰሩ ማለት ነው። አዎ ጉቦ ለመስጠት አልፈለጉም? እሱማ ጉቦ ከሚሰጥ ሞቱን ይመርጣል። እሱ ይስቃል። ባመጡ ቁጥር አድሰው ባመጡበት ቁጥር እሱ ይስቃል። ከዛ በኋላ አንድ ቀን አልፈልግም አለ። ጠበቆችን አሰናብቻለሁ እዛው ፍርድ ቤቱ ላይ ተሰናበቱ ማለት ነው። መሱ የተማርኩባቸውን ነገሮች ሁሉ መጻፌን ሁሉ አምጪልኝ አለ። ወሰድኩለት። ብታምንም ባታምንም ልክ የዛሬ ሳምንት ይሄ አሜሪካን ሀገር ክበውት በዛት ሰዓት እንግዲህ የጀርመን አልተጨመረም። ጀርመንም እንዲህ ብሎ ጽፎለታል። ወጣት ነበርና ይሄ ወጣት መኮንን ብትንከባከቡት ብታሳድጉት ፖሊስ ወደፊት አለኝ ብላ የምትለው ሰው የሚሆን ነው፣ ጎበዝ ነው ብሎ ለምን በትምህርቱ እሱ ትምህርት ወዳድ ነው። እንደ ጦጦም ቢጠባ የማይጠግብ ነው። ምን ይደረግ። ከዛ ያችን አታች አድርጎ የጻፉለት ቆራጥ መኮንነቱ አይደለም አሁን ሜን ፖይንቱ እሱ በዛ ሰዓት እነሱ ገደለ ባሉበት ሰዓት የት ነው እና እሱ እዛ ትምህርት ላይ ያለ እነሱ እዚህ ገደል ካሉት እሳቸው አሜሪካ ነበሩ በዛ ሰዓት። ታዳስ አሜሪካን 3 ዓመት ገደልኩ በመኪና ገጭቶ ነው። በመኪና ገጨ። እሺ በመኪና ገጨ አሉት። እሺ አለ። ያችን አታች አድርጎ የራሱን ማብራሪያ እንግዲህ ወይ ከዛ ሮጬ መጥቼ ነው የገደልኩት ወይ ምን አድርጌ ነው ፍርዱን ለርሶት ይቻለው ክብር ዳኛ ብሎ ጽፎ አቀረበ። በሳምንቱ ተፈታ በነፃ። በሳምንቱ ግን ዓርብ ዕለት ነበርና ከሰዓት በኋላ እኔ ቃዬ ሄድኩኝ። ከዛ ከእንትን መውሰድ አለብኝ ከእስር ቤት ቃዬን ማጋዝ አለብኝ። የምን ቃል የሚወጣው 365 መጽሐፍ አንብቧል እሱ እዛ በዛች በ6 ዓመት። ሬዲዮቸው ሲበላሽ የሆነ ነገር ሲሆን ትብብር ሲጠይቅ ያችን ነካ ያርጋት ስራው ነው ሙያው ነው። እና 365 መጽሐፍ ያ መጽሐፍ የት ነው? የጀርመን የአሜሪካን የተለያየ ሀገር
ሴሚናር በሚሄድበት ሁሉ የሚሰጠው ምን የሚለው እነዛ መጽሐፍቶች አሉ። ያን መጽሐፍ መውሰድ አለብኝ፣ አልጋ መውሰድ አለብኝ፣ ፍራሽ መውሰድ አለብኝ። ከዛ ፖሊሶች ካምፕ ውስጥ ያሉት ፖሊሶች አታምነም እንትን አበባ አዘጋጅተው 2 አይነት አበባ እኛ ያን ዕለት ተፈታ ልበል እኔ ተዳርን ልበል አላውቅም። በሩ ላይ ግራና ቀኝ ሴቶቹ ለኔ አበባ ወንዶቹ ለሱ ይዘው በመኪና ስንገባ እልልታ በእልልታ። እስር ቤት ያሉትን ፖሊሶች ነው የሚሉ አይደለም፣ ከእስር ቤት ወጥቶ ወደ ቤት አባዲና ውስጥ ይዘነው ስንገባ ሰርግ ነው የመሰለን። ሴቶቹ የአገር ልብስ ለብሰው አበባ ይዘዋል፣ ወንዶቹ ሌላ አበባ ይዘዋል። ያ የሚኒቴሪ ሰላምታ መሬት እስኪነቃነቅ ሰላምታ እየሰጡ ጌታዬ አስተማሪያችን እሱ ያንን ማስተማር ሁሉም ጋር ነው ጭቅጭቁ። ተማሩልኝ የሚለው በዛ ሁሉ ይወዱታል። በቃ እሱ እያለ ያልተማር ፖሊስ ግቢ ነው የምትኖሩት ማለት ነው? አዎ፣ መኖሪያ አዛዥ መኖሪያ ቤት አለ። በቃ በአጀብ እልል እየተባለ ቤታችን ስንገባ ብታምንም ባታምንም መሲ ስንቅ ስታመላልስ ነው የኖረችው። እጇ ባዶ ነው ብለው 2 ሳጥን ቢራ፣ 2 ሳጥን አምቦ ውሃና ለስላሳ ደግሞ ምንድነው 2 ሰው 1 ሰው አላቅም ውስኪ ገዝተው ቤታችንን ግጥም አድርገው ጠበቁ። ኬክ ተውኝ፣ የፒያሳ ኬክ አልቀረም። እንደዚህ ኩኪስ ለእንግዳ ማስተናገጃ የላትም ስንቅ። እኔ ምርጥ ነገር ነው የምወስድለት ለባሌ። አንድም ቀን እንደዚህ እንዳገኘው እንጀራ ጠቅልዬ ወስጄ አላውቅም። ዶሮ ወይም ዱለት ወይም ጥብስ የሚወደውን ነገር ወስድለታለሁ። እኔ አላሰራም። ብሞት ቢታመም እንዲህ ተንፏቅቄ አመሉን አውቃለሁ። እኔ ነኝ ሰርቼ። ሽንኩርት ትንሽ ካያ አይበላም። የማሆይ ባለሙያነት ሲታወስ እኔም ደግሞ ከምግብ ጋር በተያያዘ ኬቲ ኬተሪንግ ትዝ አለኝ። ኬቲዎች አሁን ላይ ድግስ መደገስ ከፈለጋችሁ ብትፈልጉ እቃውን ብቻ ማከራየት ጀምረዋል። አሊያም ደግሞ እቃውንም ባለሙያም ይሰጧችኋል። አይ ሙሉ ድግሱን እናንተ አምጡልኝ ካላችሁ መታወቂያቸው ነው። ከአገልግል ጀምሮ እስከ ሙሉ ድግስ እዚህ ስር ባለው ስልክ እየደወላችሁ ስለ ድግሳችሁ አማክሯቸው። ምርጥ ኮንሰልታንትም ናቸው። ወደ ማሆይ እንመለስ እና በዛ እነሱ እንትን ይሉ ነበረ። በቃ ያው መጣ። እኔም ባልባል ሆንኩ፣ ደስ አለኝ። ሰርግና መላሽ ሆነ። በቃ ደስታችንን በዚህ አጣጣም። የሚገርም ነው በእውነት። እኔ አሁን እርሶ ሲነግሩኝ የገባኝ ነገር እውነትን ይዞ የቆመ ሰው፣ እውነትን ብሎ ምድር ላይ ዋጋ የከፈለ ሰው በእግዚአብሔር ዘንድ ትልቅ ዋጋ አለ፣ በኮንፊደንስ ትልቅ ዋጋ አለ። ግን አንድ የምጠይቁት ነገር እሳቸው እንደዚህ የእውነት ሰው የፕሪንሲፕል ሰው የሆኑት በሃይማኖት ነው ወይስ በምንድን ነው? እኔ ኔቸሩ ይመስለኛል። እንደዚህ ሚኒቴሪ ሁሉም ሰው አለ፣ የተማረ አሉ ሰዎች። የገዛ ጓደኞቹ ጋር አይስማማም። በቃ እሱ ድሃ ወገኔ ነው። በቃ የእሱ መፈክር የኢትዮጵያ ሕዝብ ምኑ ነው ጉቦ የሚበላበት? እንዴት ቅጠል ሻጭ ነው እንደዛ። እሱ ተፈጥሮ በቃ እናትየዋም ሲናገሩ አለማየሁ ይሉኛል። አቤት ስላቸው ባለቤትሽ እኮ ልጆቻቸውን ባለቤትሽ እኮ ጌታ ነው፣ እንደው ጌታ ነው። ልጅ ሆኖ እንዲህ ብሎኝ የነበረውን አረሳውም ይላል። አጎት አክስቶች ሁሉ ልጅነታቸውን ባህሪያቸውን እዚህ ባህሪው በቃ አንድ ቀጥታ ሰው ለምን ይጎዳ? እኔ አሁን ትንሽ አንዳንዴ ያመልጠኛል። ሰራተኛም እንደው ትንሽ መስላ ካልታየችኝ እንደ መቆጣት እንደ መቤትነት እንዴ በወንዴ ነው ዝም ይላል። እሷ ዞር ስትል መሱ ማጣት አይደልኛ ቤት ያስቀጠራት እንዳቸው ሰው ናት። የሰውነትን ክብር ስጫት፣ የሰውነትን ማዕረግ ስጫት። ቀን ያልፋል። እቺ ሰው ነገ ጠዋት እኮ ብታገኝ እነዚህ እኮ እንደ እህት እንደ ወንድም ይዘው ነበረ በችግር ባጣው ጊዜ ትለናለች እንጂ ሰደብኝ አትል፣ ሞራሏን አትንኪያት። ማጣትም ማግኘትም በእግዚአብሔር ነው። አሁን እኛን ያለን በመኪና ስንሄድ እኔም አንቺም ነብዬም ልጄን ማለት ሄደን ሙተት ብንል ምንድን ነው የፈለገችውን ይዛ መሄድ ትችል። አንቺ ሌባ አሰልጣኝ ነሽ እንዴ? አይደለሽም እኮ የፖሊስ ውሻ ነሽ። ምን አገባሽ? አትስረቁ እላለሁ። ሰራተኛም ብትሆን በምክር ነው። አታስደንግጪ። በጭራሽ መጥፎ ነው። አባባ ቤት አግብተዋል። ደሃ አብልተው አስተኝተው ገላችሁን ታጠቡ ብሉ ጠጡ ተብለው ስንቅ ቋጥረው የሚሄዱት ከየት ወጥተሽ ነው አንቺ? አባቴና ባሌ ይስማማሉ።
በጣም ይስማማሉ። እሱ ጋቢ ሰጣቸው የሚባለው ነገር ሰጥቶ የሚገባበት ቀን አለ። በኮቱ አባቴ በኮቱ የሚመጣበት ቀን አለ። ራቁቱን ሰው ካገኘ ምን ነው ሲሉ ባሪያ ስላሴ የተፈጠረ ሰው ብሎ ገና እሱ ሌላ ሂስትሪ ያመጣልሃል። የቤተ ክርስቲያን ቁጭ ብላ እንደ ጊዜ ካለ ያንን በቃ ቁጭ ብለህ ገና ትሰማለህ፣ ትማራለህ ማለት ነው። ተይ አባባ ተሰማ ልጅ ነሽ ይለኛል። ስለዚህ እንደው በመንፈሳዊ ምናምን ወይ ሃይማኖት ብለው ሳይሆን በተፈጥሮ የፍትህ ሰው ናቸው። የፍትህ አንድ ጊዜ አንድ ወታደር ምን አደረገ መሰለ፣ ገና ተቀይሮ ከሌላ ከክፍለ ሀገር ነው የመጣው እና ትንሽ ነዳጅ ያበዛል። ያችን ሳብ አድርጎ መጥቶ በሚሊቴሪ በጣም በጣም ጨዋዎች ዲሲፕሊን ናቸው። አሁን እኔ አሁን የስራ ቢሮ ጠዋት እኔን በዛው ይዞኝ ይሄዳል። ሲሄድ ባለቤቴ እነሱ መሬት እስኪነቃነቅ እንዲህ ሰላምታ ሲሰጡ እሱም እንዲህ ብሎ ሲል እኔ ጎንበስ ብዬ እጅ ነስቼ ነው የምወጣው። ሌሎቹ ለካ ይኮሩባቸዋል። በፊት የነበሩ የአዛዥ ሚስቶች በኋላ አንድ ጊዜ ስብሰባ ላይ ያሉ እኔ የኮሎኔል ኤልያስ ሚስት ናት ደስ ምትለኝ በጣም በጣም የልጅ አይምሮ ስለሆነ መሬቱን እኮ ጫማው መኪናውን መሳመን ይቀራታል እጅ ስትነሳ። ሌሎች እኮ ይንጠባረሩብን ነው። ወጣት መሆን ልጅ መሆን ጥሩ ነው። እሷ ለኛ ያላት ነፃ ናት ይላሉ። እኔም እንደነሱ ልኮራ ፈልግ ነበር። እነሱን እያየሁ ማን ያስኮራኝ? እውነት ማን ያስኮራኝ? አዎ ገና ለገና መሱ ይኸው ሰላምታ ሊሰጡሽ እንደሚጠነቀቁ አየሽ እንዲሰጡን ዋ ያቺ ቢኬርፉል አትቀርም። በቃ ቢኬርፉል በቃ ከዛ በተፈታ በኋላ ልክ በተፈታ በወሩ ከዚህ ሄደው 2 ጊዜ ጠይቀውታል። በ6 ዓመት ውስጥ ጀርመኖቹ እስር ቤት ምን ጓደኞቹ ናቸው? ጓደኞቹ ቤስት ፍሬንዶቹ ለኔ ገንዘብ ይሰጣሉ። የኔን መኪና ነው ግን ይዘው ነዳጅ ጤን አድርገው አረ ሁልጊዜም በመጣችሁ ላል እኔም አነጋግረውት አማክረውት ይመጣሉ። ምን ትፈልጋለህ? ምንድነው ችግር? ምናምን ሁሉ እንደዚህ ፈረንጆች ማለት ነው። ዶቾች የዚህ ሀገር። እሺ ከተፈቱ በኋላ ባለቤቶ ወደ ጀርመን በወሩ ወደ ጀርመን መጣ። ልክ በወሩ ላኩለት መጣ እና እዚህ መጥቶ ቆይቶ እግሩንም ያማው ነበር በፊት ኢትዮጵያ። ግን እሱ ሳይሆን ቀርቶ እሱ ነበር እሱ ኤክስፔክት ያደረገው። እዚህ ሲመጣ ልቡን አመመው። ልቡን ኦፕሬሽን አደረጉት። ኦፕሬሽን ሲሆን እየጠናበት ሄደ። እነዚህ ጀርመኖቹ ጓደኞቹ እኔንም ጓደኛ የሚያውቁኝ ይመጡና እንትን ሲል ትንሽ ፋታ ሲኖረው ኤልያስ ወይ መሰሉን ትምጣለህ ትፈልጋለህ ብለው ጠየቁት። ሲጠይቁት እንዴ አዎ ወይ ሞታለሁ ወይ ድናለሁ መታት ይኝ እሻሉ ወዲያው ላኩልኝ። እነሱ በቃ ሲልኩ መጣሁ። ምን እዚህ ማስታመም የለ። ጠዋት ገባለሁ ቁጭ አጠገቡ ቁጭ አይናይኑና ያለው ስንችል እናወራለን። ምን እንላለን በቃ ቁጭ ብለን ማታ 20 ሰዓት ሲሆን ሊዘጉ ሲሉ ውጪ ይሉኛል። እሺ ብዬ እወጣለሁ ሄዳለሁ። ጠዋት ደግሞ ሳይነጋ እመጣለሁ ቁጭ እላለሁ። ዶክተሩ እሱ ሲመጣ እወጣለሁ። ምንድናት ሴትዮ መደዳውን እዚህ ቁጭ የምትለው ብሎ ይጠየቀቸዋል። ሰዎቹ ሲነግሩ ሚስቱ ናት። ከኢትዮጵያ መጣ? አዎ። አይ እንግዲያው ምሳ እንድትበላ ምሳ ብሎ ጽፎ ፈርሞ በሱ ስም አንዳንድ ምሳ እኔ ነኝ ከዛ መጥቼ የነሱ ምኑን ምበላ ምን በወጣኝ አልበላም። በቃ እኔ ይኸውልህ በኢትዮጵያ ወግ ነው የመጣሁት አላለልኝም እንጂ እግዚአብሔር ቆሎ ቁርስማ ቀርበው ጩኮ ቋንጣ እንዴት ዋልሽ ሲሉኝ ቋንጣ ዘለዘላለሁ። እንደምን አደርሽ ሲሉኝ ጩኮ ሰራለሁ። በቃ ለሱ ይዤ መጣሁ። እኔ እንግዲህ ወጉ አይቀርም። እሱ ተሽሎት ቤት ሲሆን ምንም ቢሆን ኢትዮጵያውያኖችም ይሁን ዶቾች የሚመጣ ሰው ማቀርበውን ጩኮ ለብቻ ቋንጣ ለብቻ ቆሎ ለብቻ ይዤ አዘጋጅቻለሁ። ልቡን ስለሆነ ደግሞ ኦፕሬሽን የሆነው በሶና እንትን አብሽ የሚጠጣ አብሽ የመታው ላጠጣው ያንን አርጌ በሌላ መልኩ 2 ዶሮ 30 እንጀራ ድርቆሽ አርጌ ይዤ መጥቻለሁ። ቅቤ 4 ኪሎ አድሬ ያንን ይዤ መጥቻለሁ። ከዛ እሱን ቁጭ አርጌ በቃ
ጠዋት ሄዳለሁ። በጮኩ አልጨክንም። ጠዋት ስነሳ ፊቴን እንታጠብ ሻይ አፈላና ግማሿን እኔው ራሴ ስቦረብር ጨረስኳት ጮኳን። ስወጣ ስገባ ፍቅረኛ ጭኮ እንደዚህ እንደሚወዱ ባቃ መጣ ነበር። ሰርቄ ሁሉ በላለሁ። ቆንጆ ጭኮ ነበር። በስመ አብ ምን ነው ባመጣ ነው አያለ ማውቃ ሰው ሲፈታ ይወሉ ነበር። አዎ እልክሎታሉ በሰው እሺ ፕሮሚስ ነው ብቻ ሰው ይፈልጉና ወደዚህ የሚመጣ እኔ እልክሎታለሁ። እሺ እንግዲህ ለማሆይ ጭኮ ቃል ገብቻለሁ። ለእናንተ ደግሞ የገንፎ እህልና የአጥሚት እህል ስትፈልጉ በተለይ ለነፍሰ ጡሮች መታረሻ ካማራችሁ በእናት እጅ የተዘጋጀ ንጽህናው ላይ ምንም ድርድር የማይደረግበት ቆንጆ ምርት አለን። በ0970086608 ደውሉልን። በእናት እጅ ባልትና ይሰኛል። በቅርቡ ጀርመን ስለሚመጣ በሰፊው ይዤላችሁ እመጣለሁ። ከዛ እንዲሁ ስንል ሲያማው ምን ሲለው በቃ እኔ ደግሞ አንድ ቀን የሚቆጨኝ በጣም የሚቆጨኝ ሰው የሌለበት ድብቅ አድርጌ ጸበል አጠጣሁት። ብታምንም ባታምንም አንድ ፎጣ እስኪርስ ድረስ አረፋ ወጣ። አረፋ እየወጣ ዝም ብሎ ፎጣ እየቀየርኩ ነኝ እና ብቀጥል ኖሮ ቀደም ብዬ ብሰጠው ኖሮ ይድንልኝ ነበር ነው የኔ እንትን። ከዛ ያ ሆነ። ቆይቶም በቃ ምንም ደህና ነው። ማባበስ ሳያቅ እነሱም እንትን ሳይሉ ዝም ብዬ አባብሰዋለሁ በጸበል ደህና ነበር። እንደውም እነሱ ምን ሆነሽ ነው ዛሬ ለምን እንደዚህ ይሄን ለበሽ እንዲሆንሽ እንዴት ውለሽ መጣሽ ምናምን ሁሉ ያዋራኝ ጀመረ። ደግሞ ቤተሰብ ሲደውል ማን ነው ይለኛል። እከሌና ስል እንትን ይላል በቃ ያናግራል ምን ይላል ሁሉንም። ከዛ ወሬ ሁሉ ያወራል ምን ይላል። እና አንድ በጣም እኛ ቤትም የምትመጣ እኔን የምትወደኝ የእህቴ ልጅ ነበረች። እሷ አሁን አሜሪካ ናት። ያው አግብቶ ከዛ ነው ይዟት የመጣው ዲቪ ወጥቶላቸው ነው አለ። ቲቲ ናት አልኩት። ጽጌረዳ ነው ስሟ፣ የቤት ስሟ ቲቲ ትባላለች። በኋላ አለ ቲቲዬ አላት። ደህና ነህ ጋሼ ኤልያስ? እኔን መመኝ ስትል አይ ደህና ነኝ አሁን በቃ ደህና ነኝ። አክስትሽን ምከሪያት አላት። ምን አደረገች ጋሼ ኤልያስ? ምግብ አትበላም ምከሪያት አላት። በኋላ እሺ ዝም በል አንተ ዳን እንጂ እንኳን ለሷ ለሰው ሁሉ አይደል አንተ ያንተ መዳን ነው ለሷ አለች። አይ እኔም እሷ ስትቆም ነው የምወደው። እኔ ድኜ እሷ ብትታመም ትወጃለሽ አላት። አይ ምንም አትታመምም አክስቴ አትታመምም አይዞ ምናምን ደህና ያውራ ነበር ልል ፈልጌ ነው ይሄን የቀላቀልኩት። እና ደህና ቁጭ ብለን ምን ብለን የምነግርህ ነገር ግን የምገርመው የዚህ ሀገር ሰዎች የተማርኩት 3 ሴት ነን 8 ሰዓት ሳይሆን አትገባም በሽተኛ ክፍል። 2ቱ የሀገሩ ሰው ናቸው። አንድ ቀን ልክ የፍልሰታ ፍቺ 2 የመጣችና አንድ ሌላ ማበሻ ሴት አለች። እንደዚህ ቁጭ ብለናል። እኔ የኮሎኔል ኤልያስን ባለቤት ነው የፈለግኩት አለች። ወይ ሞተ እንዴ አልኳት። ወይ አልሞተም የኔ እናት እኔ ለመተዋወቅ ነው። እኔ እኮ ገና ልጠይቅ ነው ከውጭ መምጣቴ ነው። ከውጭ ቤቷ እዛው ነው ጀርመን። የሚመጣ ሰው ሁሉ እንዲህ ብሎ ከመጣ ሞተልሽ ነው የሚመስለኝ። ከዛ በኋላ ዛሬ ፍልሰታ ናት መቼም በሀገራችን ፍቺ ነው። የኔም ቤት ቢጣፍጥም ባይጣፍጥም አፈርሰው ሆነ አትናቂብኝ ቆንጆ ነው ቢይልኝ አለች። አረ እኔ ያገሬን ሰው እንዲህ ብሎ የሚሰጠኝ ጌታ አግኝቼ በጣም ማረሳሽ እህቴ ነሽ አልኩና እጅ ነስቼ ተቀበልኩ። እበላለሁ ደስ ብሎኝ አልኩ። ከዛ እሺ አለች እሷም። ከዛ ሰዓቱ ደረሰ። አሁን ከመድረሱ በፊት እሷ ምን አለች? ምንድናቸው እነዚህ ሴቶች እንዴት ነው ስትለኝ እኔ አላውቅም እዚያ ቃቸው እመጣለሁ በምን እንነጋገራለን ጠየቀቻቸው። በኋላ ምንድናችሁ ስትል አንደኛዋ ልጇ ነው የታመመው፣ አንደኛዋ ባሏ ነው የታመመው። እሺ የሷስ ምንድነው ብለው ጠየቋት። ባሏ ነው አሉ። እሺ ተባለ። ያቺ አንደኛ የልጅ እናት ምን እንዳለች ብነግርህ ልጁ ይሞታል እየተባለ ተነግሮኛል ይሞታል ግን ቀኑን አላወቅኩም ብላ ሽቅርቅር ብላ ማች የሚያደርግ ልብስ ለብሳ ወርቁን ተወኝ ምኑን ተወኝ አሮጌት ናት በጣም አልኩኝ። መልሼ ለሷ ኧረ እነሱ እንዲሁ ናቸው አትደነቂ አለች። ልጅ እኮ ነው ልጅ ይሞታል ተብሎ አዎ ይሞታል ተብሎ ተነግሮኝ ይሄ እኮ የለበሰችው አለች። ለቅሶኛ እሷ ጋር ሲመጡ ፐርሰናሊቲዋን ጠብቃ መጠበቋ ነው።
አሁን የሱ ሞት አይደለም የሷ እንዴት ሆና ተቀመጠች እንዴት ነው እንጂ ለነሱ የችግራቸው አይደለም ማለት ያቺ ደግሞ ባሏ ነው ተብሏል። አሁን 8 ሰዓት ሲሆን ትናገራለህ አንተ። ከዛ በጣም አመመውና አንድ የሆነች ህንድ ናት ተመደበች። እንትን ስትላየዋት በቃ ይሄ የመድከም በቃ አልፈለገችም ልትረዳው ነገርኩኝ ለሰዎች። በኋላ እኔ ለሷ ጥያለ ሄድን ባሌን አልኩ ትቀየርላታለች እሷ ስለማታደር ችግር የለውም ተባለ። እኔ አላድርም አይፈቀድም ለምኛለሁ እምቢ አሉ። ሄድኩ ያን ዕለት እሱ አሞታል ተጨንቋል አይኑ ቁርጥት ይል ነበር። ወይኔ ያልኩኝ ከዛ ሁልጊዜ ምን አረጋለሁ ማታም ትንሽ የምችለውን ጸሎት አረጋለሁ። ጠዋት ተነስቼ ደግሞ እጸልይና ይቀለኛል አላቅም ዝም ብዬ ያችን ፍቅሩም አለ በሆዴም አልጨክን ሸረፍ አድርጌ ጭንጭኮ በላ አድርጌ ነው የምሄደው ጾም ካልሆነ። ያን ዕለት እሱንም ሳላረግ በህልሜ ምን አይልሃለሁ ህልም ትክክል መሆኑን ያን ዕለት ነው የማውቀው። በህልሜ የታላቅ እህቴ ልጅ ኤልፓ የምትሰራለች ኢትዮጵያ። ያን ዕለት እሷ በህልሜ እኔ ትልቅ ጉብታ ላይ በትልቅ ነገር አስቀምጠውኝ ይመስለኛል። እኔ እስቃለሁ ዙሪያውን ህዝብ አለ እንደዚህ አውጫጭኝ እንደወጣ እኔ መሀከል ቁጭ ብያለሁ ታያለሁ። እሷ ነጠላ ለብሳ በሳህን ወጥ ይዛ ለሰዎች ስታስተናግድ እስቅባታለሁ። ለምንድን ነው የምስቀው? የሆነ ሰው ማን እንዳዋራት አላውቅም። ምን ላድርግ አክስቴን እንግዶች እኮ እያስተናገድኩ ነው ስትል ስራ ሰራችሁ እየስቅ ክትክትክት ብዬ እስቃለሁ። በህልም ሳቅ መጥፎ ነው ሲሉ ሰምቻለሁ። እኔ ደግሞ የምታይ ሰው ለቅሶ የኔ መሆኑን ራሴ ህልም መፍታት አላውቅም። በቃ እዛ ህዝብ መሀል የተቀመጥኩት እኔ ችግሩ የኔ ነው ለቅሶ የኔ ነው አልኩኝ። ሌሊት ብድግ አልኩኝና ተነሳሁ ለባበስኩና ጸሎት ጸልይ ብል አንዴ ወደዚህ ላለው አልጸለይኩም ወዲህ ላለው ወደስን በመሐከል ዶክተር ኢትዮጵያዊ ያለ እኔው የተዋወቅኩት አላ ወይዘሮ መሰለች አቤት ሞተብኝ እንደ ዶክተር አልኩ። አይ አልሞተም ኮሎኔል እኮ ጎበዝ ሰው ነው። ኦሆ አይ ዶክተር ታዲያ ለምንድን ነው ስል አይ እኔ እንጃ የሆነ ነገር ኮሎኔልን ጠይቋቸው ኮሎኔል መመለስ አልቻለም። አይ ሚስቴ ታውቃለች ሚስቴ ጎበዝ ናት ብሎ ስላለ እርሶ መልስ እንዲሰጡ ነው አለኝ። ሲለኝ አይ አልመሰለኝም ሞቶብኛል አልቅስ አልኩ። በጭራሽ አለ እኔ ነኝ መጥቼ የምወስደውሽ በትራንስፖርት አይደለም ጠብቂኝ ቤት ይሻለኝ። በስልክ ነው? አዎ በስልክ እኮ ነው። እሺ አልኩ። እሱ እስከሚመጣ እኔ ለባበስኩ ቁልጭ ብዬ ጠበቅኩት። መጣ ይዞኝ ሄደ እና ከዛ ገባሁ። ስገባ ቋንቋም አለማወቅ ትልቅ ዕዳ ነው። በኋላ ዘው አልኩ። መኝታ ክፍሉን አቀሉ 10ኛ ፎቅ ነው። በሊፍት ወጣሁ። 10ኛ ፎቅ 12 ቁጥር ነው መኝታ ክፍሉ። በኋላ ወደዛ ልሄድ 3-4 ብለው እንደኔ ያገር ጉጂ ሲያሟሙቁ ዶጆቹ ሲያውን ብለው አለ ጠጋ አልኩኝና ሽሪጉም ተወት አልኳቸው። ያ አሉኝ። ምን ማለት ነው? ሞተው ይስላቸው ያ አሉኝ። እሺ ገባሁ አልፌ ሄድኩኝና በሩን እንትን ስልክ ለካ ቆልፈዋል። ሞሜንት አለችኝ። መጣሁና እዚህኛው ክፍል ገብቼ አለቀስኩ። ዝም ብሎ ማልቀስ ውሃ ሆንኩ። እንዴት አፋላ ወጣሁ እንዴት ተብረከረኩ። በቃ ምንም አልቻልኩኝም ሳለቅስ። እነሱም በእውነት አዘኑ። ከዛ በኋላ አንድ ኢትዮጵያዊ እናምጣና ትምከራት አሉ። እኔ ያለሁት 12ኛ ፎቅ ላይ ነው። እሱ ያለችው ምድር ቤት ነው የምታጸዳው። እናምጣት አሉ። ሃይማኖት ትባላለች ትዝ ይለኛል። መጣች። እኔ አልናገር አልቃገር ወዲህ አልል ወዲህ ብቻ ይሄ ረሷል። እስቲ ሁሉ ነገር የፊቴ ላይ መጣ እና እንዴት ከስንት ነገር በቃ እንደው እኛ ልደታችንን ልናከብር ልጅ ሆነን የተጋባ ነው ብያለሁ። የጋብቻ ልደት እኮ ዘንጠን ልናከብር የኔ ቢጤ ልናበላ እኛ 8 ዓመት ነው ምናምን ይቀረን ነበር። 50ኛ ዓመት ነው 42 ዓመት። አዎ እኛ እቅዳችን የኔ ቢጤ ነው የምናበላው ማንንም አንጠራም። በቃ ይሄ ነው ብለን እቅድ ያዘ። ሳይገቡ ነው እያለቀሱ ያሉት ሳያዩት? አዎ
በኋላ አልገባሁም። በሩን ሳንኳኳ ቆልፈዋል። ከዛ እኔ መጣሁና እዚህኛው ክፍል ቁጭ ብዬ ተብረከረኩ። እንዲህ ስል እንዲህ ሳልቅስ በቃ ሽሊጎማ ሞመንት ምናምን ይጀርዛላሉ። ዝም ብዬ ማንንም ምንም አውቀው ነገር የለም። ጎረቤቶቹ መጡ። እዛው ጉድ ሊፈላ ጎረቤቶቹ ሲመጡ አስተርጓሜ ጌታዬ ወንድሜ አሮጊቶቹ ልጄ ትልቁ ሰው ጨዋው ሰው እና አስተርጓሜችን በሙሉ ያስተረጉምላቸዋል። እሱ ድሮ ነው ከመሄዱ በፊት ነው። እንደነሱ ሄዶ አይደለም። ጀርመንኛ ፊቱን ጠጥቷታል። በዚህ ላይ ያቺ የማንበብ ጉዳይ ለሱ ህይወቱ ናት። ምጥጥ አርጎ ጨርሷታል። እዚህ ነው የተቀበሩት? አይ ኢትዮጵያ። የኔ ወገኖች ነበሩ የሚያርዱኝ። መውደድ እንዳይመስል የሚዋደዱት ብቻ ነው። የኛ ፋሚሊ የሱ ቤተሰብ እኔን አባትየው ጣታቸው አምስቱን ጣቴ አርገው የሚመርቁኝ። እናትየዋ በጣም ነው የሚወዱኝ። በጣም እኔም ወዳቸዋለሁ። ብዙ እናቶች ቤት ስንጓዝ የልጆቻችሁ ህመም ልጆቹ በህይወት እስካሉ ምግብ፣ መጠለያ፣ መድኃኒትና እንክብካቤ ያስፈልጋቸዋል። እነዚህ ልጆች ጥላ ወጥታ የትኛዋም እናት ውጭ ሰርታ መመለስ አትችልም። ስለዚህ ባለችበት ኮንዲሽን ውስጥ በልዩ ስልጠናና በገንዘብ ድጋፍ ወይ ሰው ቀጥራ ወይ ራሷ ልትሰራው የምትችለው ቢዝነስ ፈጥረንላት ቀሪ ዘመኗን ከሰቀቀን ተላቃ እግዚአብሔርን እያመሰገነች ልጆቿን እንድታሳድግ ምክንያት መሆን ትችላላችሁ። በኢትዮጵያ ንግድ ባንክ 1071 97 63 387 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብላችሁ የ16 ብሩን ቻሌንጅ ተቀላቀሉን። አሊያም እቺን ባርኮድ ስካን አድርጉና ወይም ሊንኩን ተጭናችሁ ከየትኛውም ሀገር በፎሬን ከረንሲ ማገዝ ትችላላችሁ። በገጠር የጀመርነው ትልቅ መንደር ሲጠናቀቅ የብዙ እናቶች እንባ ይታበሳል፣ የብዙዎች ጸሎት ይደርሳል። ያለን የተሰጠን እንድንጸድቅበት ነው። ሰው ባለቤቶት አረፉ። የእሳቸው ታሪክ ያው ኢትዮጵያ ሄደው ስርዓተ ቀብር ተፈጸመ በስነ ስርዓት። አዎ። እርሱ እንዴት ሊመነኩሱ ቻሉ? የመነኮሱት እዚህ ነው ወይስ ኢትዮጵያ? እኔም እዚህ ለሞለኩ የቆረብኩትም የመለከስኩትም እዚሁ ጀርመን። አዎ። እንዴ ያኔማ እኔ በልሜም በውኔም የለም። ይሄ እንደዚህ አንገት የሚያስደፋ ነገር የሚያረጋጋ ነገር ሁሉ ለኔ አለርጂክ ነው። አልወድም። እንደዚህ ፈታ የለት እንዴት ታዲያ እኮ ልነግርህ ነው። በኋላ እሱ ሲታመምና ሲጨነቅ አሳዘነኝ። በቃ ተሰማኝ። አላስታመምኩት። ይታይህ ተለያይተን ቆይተን ኦልሞስት ወደ 7-8 ዓመት ተለያይተን የሆዴን አልነገርኩት፣ የሆዱን አልነገረኝ። ጭብጥ እንዳለ ወንድሜ ስንት ዓለም ያሳየኝ ለኔ በጎ ነገር የሚመኝ ተማሪ የሚለኝ ሁሉ ነገሬ እሱ ካጠገቤ ተቀንጥሎ አፈር ውስጥ ሲገባ የኔ ደስታ ምንድነው? እዛ ላይ አበቃ። በቃ አሁን ከኤልያስ ወዲህ ላሳር አልኩኝ። ራሴን አሳመንኩ። በቃ ምንም እንከንም ፈልጌ ያጣሁ። አይጨቀጭቀኝ፣ በውስጥ አይሰድበኝ፣ ቤተሰቤን አይጠላብኝ። የኔን ደስታ ብቻ ሁልጊዜ የሚፈልግ ሰው ያን የሚያደርግልኝ ጥቅልል ብሎ ወንድሜ አፈር ውስጥ ሲገባ ፍቅሬም አለ። በሁሉ ነገር ተሸንፌያለሁ። ማን ነው ለኔ እንግዲህ ከዚህ በኋላ ምንስ ላረግ ነው? የኔ ባህሪ ከማንም ባህሪ ጋር አይሄድም። እሱ ነው የቻለኝ። ያ ሁሉ ነገር መጣና ለእግዚአብሔርም ልመቸው በቃኝ። መሞላቀቅበት ነገር ሁሉ አብሮ ተቀብሯል አልኩኝ። ሰውም ለኔ ሰው አይደለም ከዛ በኋላ የሚል ደረጃ ላይ ደረስኩኝ። ቆረብኩ ማለት ነው። መጀመሪያ ቆረብኩና አይ ይሄ ነገር በሞለክስ ጥሩ ነው አልኩኝ። አወጣው፣ አወረድኩ። ቀንም እሱ ነው፣ ሌሊትም እሱ ነው አሰብኩ። ጸለይኩ። ምን አልኩ? እግዚአብሔር ሆይ አንተ የምትወደው ይሄንን ነው። እኔም ከሱ ወዲህ ማንም የሱ ገላ አፈር ነክቶ የኔን ገላ ሌላ ሰው አይነካውም። እባክህ አባቴ ሆይ እርዳኝ አልኩ። 3 ዓመት ጸለይኩ። 2 ዓመቷን ጸልዬ 3ኛው በርሊን። እኔ ሁልጊዜ በርሊን ኦገስት ላይ በርሊን ነኝ። ሱባኤ እዛ ነው የማደርገው። ከዛ አስተዳዳሪው ሰሞኑን እኮ እዚህ ነበሩ። አጭሩ አባ አብርሃም የአማኑኤል አስተዳዳሪ፣ ለሳቸው ቀስ ብዬ ነገርኳቸው። እኔ ይሄን ነገር ፈልጋለሁ፣ እንዴት ይረዱኛል አልኳቸው። እሺ ብሎ ለካሳቸው ወዲያው ለጳጳሱ ነግረዋል። አቡነ ዲዮናስዮስን አናግረዋቸው ከውጭ አባ አብርሃም ሮጥኩ ሄድኩኝ። ምንድነው ስል እሳቸው አነጋገሩኝ። እንዴት ልትሞለክሽ ፈለግሻል?
እንግዲህ ይሄን የተባባልነው ኦልሞስት 5-6 ዓመት ይሆናል። አይ እኔ በሌላ ምክንያት የለኝም፣ ባሌን የምወደውን ሞተብኝ። ስለዚህ አቋም ወሰድኩኝ። እሱ ወደ አፈር እኔ ሌላ ደስታ ውስጥ አልገባም። ስለዚህ ቢያንስ በጸሎት ላግዘው ብዬ መርጫለሁ አልኩ። ይሆናል አሉኝ። አዎ። አምነሽበታል አሉኝ። አዎ። ቆርጠሻል አሉኝ። አዎ። መልሰው አዎ አልኳቸው። ቆርጠሻል እርግጠኛ ነሽ አሉኝ። አዎ። ቸኩለሽ እንዳትገቢ ቸኩለሽ እንዳትወጪ አይነት መሰለኝ ምክራቸው። አይ ይሄ ነው አቋሜ ነው እና ይሄ ነው አቋሜ አልኳቸው። በእርግጥ ይሄ ከሆነ በጣም ጥሩ ውሳኔ ነው፣ ይሄ የሚከበርና የሚያስመሰግን ነው ብለው መኝታ ክፍላቸው ሄደው መስቀል ወርቅ ቅብ አምጥተው እንቺ ለዚህ አቋምሽ ብለው ሰጡኝ ሽልማት። በቃ እግዚአብሔር ያበርታውት አሉኝ። እሺ አልኩኝ። ከዛ ቆየሁ። ማና መነኮሰው ብፁዕ አባታችን ብፁዕ አቡነ ዲዮናስዮስ። አዎ እንግዲህ እግዚአብሔር ይመስገን በብፁዕ አባታችን እጅ የዛሬ 5-6 ዓመት መንኩሰዋል። አዎ። አሁን እንግዲህ ከ5-6 ዓመት በኋላ እርስዎ የሚኖሩበት ቦታ የት ነው? በእንትን ውዝወርክ። ከዚህ ምን ያህል ሰዓት ይርቃል? ከዚህ 8 ሰዓት ይሆናል። ሩቅ ነው። ከ8 ሰዓት ርቀት ነው የመጡት? አዎ እኔ ከፍራንክፈርት ሆኜ ከዛ እዚህ የሚመጡ የሆኑ ኢንጂነር ነበሩ፣ ጓደኛ ልጆች አሉኝ፣ የፍቅር ልጆች። እነሱ ለምነውልኝ፣ ሰውየውም ጥሩ ሰው ናቸው፣ ተባበሩኝ። እሺ ብለው ይዘውኝ መጡ። ከዚህ ከማስታወቂያ በፊት ኦክቶበር 4 ኤኒማን የፈለገ ሰው መጥቶ ይሄን እንዲጎበኝ ጥሪ ተደርጎ ነበር። ከጎብኚዎቹ አንዷ ነኝ። መጥቻለሁ። መጥቼ ጎብኝቼ ምን ብዬ ነው ሄድኩት። ከቡዝቦርግ ፍራንክፈርት ሄጄ ፍራንክፈርት ነው ዝግጅቱን ያደረገው አውቶቡሱ። ንስሐ አባቴ እዛ መላከ መዊ ልሳነ ወርቅ የአባሱ የመድኃኔዓለም ቤተክርስቲያን አስተዳዳሪ የእርስዎ ንስሐ አባት ናቸው? እሳቸው ናቸው። ባሌንም እኔንም የጠየቁልኝ፣ አቃበሩ፣ ያስተዛዘኑ ዋናዎቹ እና እሳቸው እዛ አሉ። ደውዬ ጠየኳቸው። አዎ ተመቻችቷል ነው ያሉኝ። ሄድኩ ፍራንክፈርት አደር። ከዛ እዚህ መጣን፣ ጎበኛን። ጎብኝተ በኢሮፕ ውስጥ ተብሎ የተደነቀው በዛ ነው። ዞረን ስንጎበኘዋል። ይሄ እኮ አፕል ብቻ ነው ዙሪያው። አፕል ቢሉ አንድ አፕል ነው፣ በየከለሩ በየአይነቱ ነው ያለው። አበሻ የማይገባበት የለም። ይዘው መጥተው ሌላ ነገር አልኩ። ግን እኛ ከየቤታችን ገዳም ነው ሲባል እንግዲህ ምንም እንበላለን፣ ምን ዳቦ ኩኪስም ምንም የጾሙም አለ የፍስጉም አለ ይዘህ ነው የምትመጣው። እና በዛ መልኩ ጎብኝተን ተመለስን ማለት ነው። ቦታውን አውቄዋለሁ። አሁን ይሄንን በዋትስአፕ ሲለቁ ደግሞ አየሁ። ምንድን ነው የተለቀቀው? እዚህ በቃ ገዳሙን ሱባኤ ለመያዝ የፈለገ ምናምን የሚል ምዝገባ እንደሚያስፈልግ ያንን ነገር እኔ ሳላየው ለካ ያ ልጅ አይቶታል። ተመዘገበ በኔ ስም። ይሄ የፍቅር ልጆች አሉ እኮ ተመዝግቦ ጨርሶ ጠበቀኝ። በስንተኛው ቀን እማሆ ያለኝ ሆይ እላለሁ። አሁን ያኔ ሊጎበኙ የሄዱት ገዳም ጋር ሱባኤ ያለ እዛ ነው የሚሄዱት አለኝ። እግዚአብሔር ይስጣቸው ሰዎቹ ይዘውኝ መጡ። እንዴት ነበር አቀባበሉ? እዚህ ጥሩ ነበር። ጥሩ ነው። ከመጡ ጀምሮ እንደው ምን እያደረጉ ቆዩ? ምን አይነት ጊዜ ነው እያሳለፉ ያሉት? እኔ ግን አንድ ነገር ነው እነሱ ሚስ ያደረጉት። ምንድነው የእግር ጉዞ አለ ተብሎ ነበር እዛ ፕሮግራሙ ላይ። ከሱ በቀር የጎደለ ነገር የለም። በደንብ አንቀባረው ነው። ጠዋት ትምህርት ጸበል ተጠመቃለህ። አምላማዬም ይሄ ነው። ትምህርት ይሰጡናል። ትምህርቱን እንማራለን። ከዛ በተረፈ ምሳ እንደምታየው ነው፣ ራት እንደምታየው ነው። እዚሁ ነው ምግብ ከገዳሙ ነው? አዎ ራትም ቁርስም ምሳም እዚህ ነው። ይሄን አላሳብ ላጥ አድርጌ ብርቴዝ ትገለበት የቁልጫ መግደያ እስኪሆን አድርጌ እሄዳለሁ። ከዛ ለጥ ስነሳ ሻወሬን ወስዳለሁ። ምን ጎደለ ልበል? ያቺ ናት ካልዋት ውስጥ ዛሬ እናደርጋለን። በቃ እኔም እሄዳለሁ። ወክ ነው ይናፈቅ እና እርሱ አብረን ወክ እናደርጋለን። አዎ እንሄዳለን። ሰበር ዜና ነው የራሱ መማሪያ፣ ወደ እግዚአብሔር መቅረቢያ ትምህርት ነው እዚህ ያለው። ሁሉም ነገር የሚማሩበት፣ ራስን የሚያነጹበት፣ ዲሲፕሊን የሚገበይበት፣ ጥሩ ነገር የሚታወቅበት ነው። እኔ እንደኔ ለኛ መጠሪያችን ነው፣ አድራሻችን ነው። ይሄ አሁን
የትም ቦታ ያሉትን ኢትዮጵያውያንና ኤርትራውያንን ይመለከታቸዋል። አሁን እኔ ስንት ቀኔ ነው እዚህ ከመጣሁኝ 10 ብር አውጪ 20 ብር ያለኝ የለም። 50 ብር አውጪ 100 ብር ያለኝ የለም። ተደስቼ ጠዋት መኝታው ራሱ አዘጋጅተው ነው ሁሉ ነገር። የአእምሮ ነፃነት አለ። ትምህርትን ትቀስማለህ። ስንት አይነት እውቀት ነው እኛ ያገኘነው። ይሄ የማይገኝ እድል ነው። ያላገኘ ያግኘው ይጠቀሙበት ባይነኝ ነው። እንኳን ሌላ እኔ በአመት አልቀርም። ከዚህ በኋላ አልቀርም ስለ ያሁኑ ዝም ብሎ መምጣት ነው። ለሚቀጥለው ግን ምን ላርግ ብዬ እንጂ ምን ይደረግልኝ ብዬ አልመጣም። ባቅቢ አመሰግናለሁ። ይሄ መደገፍ የሚገባው የኛ ስትል ራሱ አፍህን ሞልተን በቃ አሁን እኔ ያለሁበት ሀገር በፊት ክራይ ነበረ ቤተክርስቲያን ነው። እጅግ በጣም አመሰግናለሁ እማሆይ። በጣም የሚያስተምር የሚያንጽ ለሀገር ለትውልድ የሚተርፍ መጽሐፍ የሚሆን ታሪክ ነው የእርሶም የባለቤትዎም ታሪክ። እዚህም ቅዱስ ቦታ ስለተገናኘን አመሰግናለሁ። ደግሞ የኢትዮጵያ ሆኖ እንዳሉት የሚቀጥለው ዓመት እድሜ ጤና ሰጥቶን ለምስጋና ለምስራች ለመገናኘት ያውቃል። አሜን። እኔም አመሰግናለሁ ልጄ። በነገራችን ላይ እማሆይን ያገኘኋቸው በጀርመን ሀገር ሙንስተር በሚባለው ከተማ ወደ ገጠሩ አውራጃ ገባ ብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከቱ ባዘጋጀው ልዩ የፈውስ የምክክርና የሱባኤ ፕሮግራም ላይ ነው። ይህ ፕሮግራም የተካሄደው ደግሞ ቀድሞ የካቶሊክ ንብረት በነበረው አስገራሚውና እጅግ በጣም ማራኪ በሆነው በዚህ ሰፊ ገዳም ውስጥ ነው። በዚህ ሰፊ ገዳም ውስጥ 14 ቀናትን ከተለያዩ አካባቢዎች ኢቭን ከጣሊያንና ከሆላንድ ጭምር የመጡ ኢትዮጵያውያን ሱባኤ ይዘው በሊቃውንት አባቶች ትምህርት እየተሰጣቸው አስደናቂ የፈውስ የሱባኤ የምክክር የትምህርት ጊዜ አሳልፈዋል። በልዩ ልዩ ጭንቀት ውስጥ የነበሩ ኢትዮጵያውያን ስትረሳቸውን እርግፍ አድርገው ጥለው ሄደዋል። ይሄ ቦታ የት ነው? እንዴት ነው እዚህ መርሃ ግብር ላይ መሳተፍ እምችለው? አውሮፓና አካባቢዋ ነው ያለሁት፣ ይሄን ገዳም መርገጥ ፈልጋለሁ ካላችሁ ስለዚህ ገዳም ሰፋ ያለ ቪዲዮ እንድሰራላችሁ አንድ ጥያቄ ጠይቃችኋለሁ። 10,000 ላይክ ለዚህ ቪዲዮ ስጡት። ኮመንት ላይ ሙሉ የገዳሙን ቪዲዮ ስራልን በሉኝ። ምንም ችግር የለም። በቅርብ ቀን በቆንጆ ቪዲዮ መለስላችኋለሁ። እስከዛው ላይክ እና ሼር በፍጹም እንዳይረሳ።